የመካነ ኢየሱስ መጽሐፍ ነው አይደል? ያው ካለ ነው አንበበው እናንበበው። ያው ይላል እሱማ ማለትማ ይላል። ይኸው አንበበው። እኔ መካነ ኢየሱስ የምትለው ይኸው ደግሜ ለጥፏለሁ። ይህንን ነው ወይ የሚለው ካቴኪዝሙ ባጭሩ። ስለዚህ ካቴኪዝም ነው አይደለ እያወራህ ያለው ወንድማችን ነው ስለሌላ ነው? ስሞል ካቴኪዝም ይሄኛውንም አንበበው። እስኪ ይሄኛውንም እንየው እስኪ ስላላየሁት። አንብቦ መጀመር አንብቦ እስኪ ከላይ ያለው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የእምነት መግለጫዋ ላይ ያላት አቋም በመተዳደሪያ ደንቧ እንደሚከተለው ገልጻለች። ስለዚህ የማን የእምነት መግለጫ ነው ይሄ? የመካነ ኢየሱስ። ኦኬ እሺ። ስሞል ካቴኪዝም ነው አይደል ያልከኝ? ስሞል ስለ ካቴኪዝም ጥምቀት ምን ልክፈታል። ትላለች? ስለ ጥምቀት ምን ትላለች? ላሳይ። እሺ ቅድም ግን ይሄንን የእምነት መግለጫ እናንተ ናችሁ ያሳተማችሁት እያለ ነበረ ልጁ። እንደዚህ ማሳተም ይቻላል? ልጨምሩበት ትችላላችሁ ብሏል። መጠራጠር መብቱ ነው። አይ እናንተ ናችሁ የጻፋችሁት ነው ያለው። አላለም። ለእናንተ ሊጨመርበት ይችላል እና የሆነ ሰውዬ የጠቆምከው ፓስተር ነው አዋቂ ነው የሚባል እኔም አዋቂ ነኝ አለ። ያው ከሁለት አንዱ ልክ ናቸው። ሁለቱንም መስማት ነው። ሁለቱን መስማት ነው። የሰው ሀሳብ ነው። ያኛውም ሀሳቡን ያስቀመጠው አዋቂ የተባለው ይህም አዋቂ ነኝ አለ። ሀሳቡን ያስቀመጠው ይህ እኮ ፓስተር ነው፣ ቄስ ነው የቸርቹ። ፕላስ ደግሞ ይሄንን ያው ነው። ሁሉም ፓስተር ነው። ሁሉም ንጉስና ካህናት ነው በኢየሱስ። እንዴ ቆይ አንተ መካነ ኢየሱስ አይደለም አይደል? እኔ ጴንጤቆስጤ ነኝ አልኩ። እነሱ ደግሞ የተለየ ክህነት አለ ብለው ነው የሚያምኑት። ስለዚህ ዝም አሁን ቆይ ጴንጤቆስጤ ጋር አይደለም ዛሬ ውይይታችን፣ ስለ መካነ ኢየሱስ ስለሆነ እሷ እንደዛ አትልም ብለህ አይደለ የተናገርከው? ቆይ በስሞል ካቴኪዝም አንዴ ላሳየሽ። እሺ የስሞል ካቴኪዝም የመሰዊያው ቅዱስ ሚስጢር። እሺ መካነ ኢየሱስ እንዲህ ነው የምታምነው። እሺ ይኸው ስለ እስቲ ከዚህ ጀምሮ አንብብ። ምን ይላል? ከአንደኛ ለምን እናንበው? ሁሉንም እናንብብ ነው። አራት ነው ያለው አይደለ? ጥምቀት ምንድን ነው? አራት ሴክሽን አለው። እንግዲህ አሁን አንደኛው ሴክሽን ምን ይላል? ጥምቀት አንደኛው አንቀጽ ምንድን ነው? መልስ ጥምቀት እንዲህ ባዶ ውሃ ብቻ አይደለም፣ ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው። ታዲያ ይህ የእግዚአብሔር ቃል የትኛው ነው? መልስ ጌታችን ክርስቶስ በማቴዎስ 28:19 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው የሚለው ነው። እሺ ሁለተኛ፣ ስለዚህ ጥምቀት ውሃው ከቃሉ ጋር የተጣመረ ነው እያለን ነው ከትእዛዝ ጋር። እሺ ሁለተኛ፣ ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? መልስ የኃጢአት ይቅርታን ያስገኛል፣ ከሞትና ከዲያብሎስ ይቤዣል፣ እንዲሁም የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ሁሉ፣ በማን ለሚያምኑ? በኢየሱስ በእርሱ ለሚያምኑ ሁሉ የዘላለምን ድነት ይሰጣል። እሺ በጣም ጥሩ። አሁን ልጨርሰው። ስለዚህ ነው የሚለው ከዚህ እነዚህ የእግዚአብሔር ቃሎች ተስፋው የትኞቹ ናቸው? መልስ ጌታችን ኢየሱስ ከማርቆስ 16:16 ያመነ የተጠመቀም ይድናል፣ ያላመነ ይፈረድበታል። ይኸው። ስለዚህ በኢየሱስ ክርስቶስ እምነት ጋር ከእግዚአብሔር ትእዛዝ ጋር ተጣምሮ
ያመነ የተጠመቀ ይድናል ነው እንጂ የምትለው ጥምቀት ለድነት አትልም። ከፍላ አትናገርም። ና ቆይ ከፍሎ አማኝ አይደለችም። ከፍሎ አማኝ እናንተ ናችሁ። ና ከዚህ አንብብ እዚህ ጋር ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? መልስ አንዴ ለዚህ ጥያቄ አሁን አንተ ብትጠየቅ ምን ብለህ ነው የምትመልሰው? ጥምቀት የሚሰጣቸው ጥቅሞች ወይም ደግሞ ስጦታዎች ምንድን ናቸው? እስኪ አሁን በመካነ ኢየሱስ ያመነ የተጠመቀ ይድናል ማለት ከምንድን ነው የሚያድነው? ኢየሱስ አንዴ ጥምቀት የሚሰጠው ስጦታዎች ወይም ደግሞ የሚያስገኘው ጥቅሞችን ዘርዝር እስኪ አንተ። ያመነ የተጠመቀ ይድናል ሲል እምነት ከጥምቀት ጋር ጥቅስ የትኛው ነው አላልኩም። ጥምቀት የሚሰጠው ስጦታ ወይም ደግሞ የሚያስገኘው ጥቅም ምንድን ነው? ከፍሎ አማኝ አትሆና። ከፍሎ አማኝ ትሯሯጣለህ። ለምን ጥምቀት ብቻ ታወራለህ? ስለምን መክፈል ነው የምታወራው? አትክፈል። ቆይ መናፍቅ የሆንከው ጥምቀት ከእምነት ጋር እያወራ ነው ያለው። ትደርሳለህ። ቆይ አንዴ መጀመሪያ ስለ እኔ እያወራህ እዚህ ጋር እያለ ያለው አንዴ ተረጋጋና ስሜታዊ አትሆን። እሺ ለመሳደብ ከሆነ የገባው ችግር የለውም፣ ተሳደብ፣ የፈለግከውን በል፣ ማንም አያስወጣም። አሁን ተረጋግተህ ስለዚህ መጽሐፍ ነው እያወራን ያለ ነው፣ ስለ እኔ አይደለም። እሺ በጣም ስትበሳጩና የሆነ መንፈሳችሁ ሲነሳ ሰውን መሳደብ ስለምትወዱ ችግር የለውም፣ እሱ መንፈሳችሁ ስለሆነ ማለት የፈራችሁበት መንፈስ ስለሆነ የሚያናግራችሁ ማለት ነው። እዚህ ጋር ስለ እኔ አልተወራም፣ ስለ መጽሐፉ ነው እያወራን ያለ ነው። አንተ ነህ እንደዚህ የሆንከው ምናምን እኔን አንዴ ተወኝና መጀመሪያ መጽሐፉ ላይ እናውራ። ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? መልስ። አሁን መልሱን ነው የምትነግረን። ምን ስጦታዎችን ያስገኛል? በስሞል ካቴኪዝም ትምህርት መሰረት አሁን ክፈትና ማይክን የሚሰጣቸው ስጦታዎች ወይም የሚያስገኛቸውን ጥቅሞች ንገረን እስኪ። ምን ጥቅም ይሰጣል? ማይክህ ክፈተው። አሁን ዝግ ነው እያወራ ከሆነ እሱ ጋር ስለ እኔ ተውና፣ እሱ ጋር ምን አለ? ምን መለሰ? መካነ ኢየሱስ ምን መለሰች? ይኸው መልስ። እሺ አንብብ። አነበብኩ። አንብባ። የኃጢአት ይቅርታን ያስገኛል። አሜን። ሆልዶን ጥምቀት ከሚሰጣቸው ጥቅሞች መካከል አንዱ የኃጢአት ይቅርታን ያስገኛል ብለህ ታምናለህ? ጥምቀት አንድ ላይ ከምን ጋር አንበበ ከፍል ከመሀል ላይ የኃጢአት ይቅርታን ያስገኛል። ቆይ የሚሰጥ ከፍለ አማኝ መናፍቅ ነው። አንዴ ባለ እግሩ አንዴ የኃጢአት ይቅርታን ያስገኛል የተባለው ምንድን ነው? አሜን አልኩ። ምንድን ነው የኃጢአት ይቅርታ የሚያስገኘው? ጥምቀት ነው። አዎ ጥምቀት የሚያስገኘው ምን ጥቅም ያስገኛል? ጥምቀት ጎበዝ። አሁን ጥምቀት የኃጢአት ይቅርታን ያስገኛል ብለህ ታምናለህ? ከሞትና ከዲያብሎስ ቆይ አትሩጥ። አንድ በአንድ እየጨረሰ እንሂድ። የኃጢአት ይቅርታን ያስገኛል አያስገኝም? ጥምቀት ያመነ የተጠመቀ ይድናል። ኧረ እባክህ እዚህ ጋር አትሩጥ። እዚህ ጋር ጥቅሱ ያመነ የተጠመቀ ይድናል። አልጠየኩም። እምነት ከጥምቀት ጋር ጥምቀት መልሱ ጋር አረፍተ ነገር ላይ ከፍለ መታመን መናፍቅ ለምን ትከፍላለህ? አልከፈልኩም። ቤተክርስቲያኒቷን ልትል የምትፈልገው እግሮቹ ተረጋጋ። አንተ ነህ። ቆይ መክፈል ማለት ከዚህ ዘለ እዚህ እየሮጥክ ያለው አንተ ነህ። መክፈል ማለት ሙሉን አንብብና እሺ፣ ሙሉን እየተረዳን ቆይ አንዴ ተረጋጋ። እዚህ ጋር አረፍተ ነገር ይታያላል። ጥያቄ ምልክት ምንድነው ጥያቄው? ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል ተብሎ ተጠየቀ። መልስ አሁን እየመለሰ ነው። እሺ ስለዚህ መልሱን እያነበብን ነው። ይሄ በነጠላ ሰረዝ የተለያየው ታውቃለህ አይደል? ዝርዝሮች ናቸው። አንድ የሚሰጠው ጥቅም የኃጢአት ይቅርታን ያስገኛል። ይሄ ባይዘው የራሱ የቻለ አረፍተ ነገር ነው። ማታቅ ከሆነ ማለት የኃጢአት ይቅርታን ያስገኛል ማለት አረፍተ ነገር ነው። እሺ ጥምቀት የኃጢአት ይቅርታን ያስገኛል ወይስ አያስገኝም? እግሮቹ ያማረ ጥምቀት ዲፋይን ሲያደርገው በ28:11 መሰረት ጥምቀት ማለት ውሃ ብቻውን ምንም ማለት ነው። ውሃ ብቻውን ነው አላልኩም። ጥምቀት አንደኛው ሴክሽን እንደዛ ይላል።
አንደኛው ሴክሽን እንደዛ ይላል። ዴፊኒሽኑ አልተሳለም። የጥምቀትን ዴፊኒሽን መጀመሪያ አንደኛው ሴክሽን ላይ ምን ተግባብተናል። አዎ ውሃ ብቻ አይደለም። እሱ ውሃ ብቻውን አይሰራም፣ እምነት ያስፈልገዋል። በኢየሱስ ክርስቶስ ላመነ አይደለም። አንዴ እባክህ የማይለውን የቱ ጋር ነው እምነት ያስፈልገዋል የሚለው? እስቲ እዚህ ክፍል ላይ አሳየ። ማለት እምነት አያስፈልግም እያልኩኝ አይደለም፣ ግን የማይለውን ስላልክ ማለት ነው፣ ራስን ስለጨመርክ የቱ ጋር ነው እምነት ሲደመርበት ነው ጥምቀት የሚባለው ያልከው? ከየት አምጥተህ ነው? እዚህ ክፍል ላይ አለ? ማይክን ክፈተው። ሚዩት አድርጌ ያለው አንሳና አውራው እና አሁን በኋላ ሚዩት ካደረጋችሁኝ አላነሳው። ኦኬ። ስለዚህ የምትጮኸው ሚዩት እንድትሆንና እንድትወጣ ፈልግ። ሚዩት ካደረጋችሁ አላነሳው። በቃ እሺ፣ አትረብሽ። ማንም አያረግም። አትረብሽ እባክህ። ከጨነቀ መውጣት ትችላለህ። ምንም አልጨነቀኝም። እቺም ነው ሁለት አንቀጽ ማንበብ እኮ ነው ለመከፋፈል የምትሄደው። በጣም ጥሩ። ስለዚህ ካልተጨነቅ ማለት ነው አማርኛ የምትችል ከሆነ ወንድማችን ችግር የለውም። ውሃ ሊትራሊ ውሃ ብቻ ነው አላልንም። ስለዚህ የእግዚአብሔር ቃል የተጣመረበት ነው ትክክል ይላል። አዎ ውሃ ብቻ ነው አላልንም። ጥምቀት ሲጀመር ውሃ ብቻ ከሆነ ጥምቀት ስለማይባል ይሄ ተግባብተናል። እዚህ ጋር ጨርሰናል። ጥምቀት ከእግዚአብሔር ቃልና ከእግዚአብሔር ትእዛዝ ጋር ተጣምሮ ይላል። በእርሱ ለሚያምን ሁሉ በኢየሱስ ለሚያምን የሚሰራ ነገር ነው። እዚህ ጋር ተግባብተናል ወይ? አንደኛው ተግባባን። አንደኛው እንደሱ ይላል። ሁለተኛው ደግሞ በእርሱ ለሚያምን አይደለም። ቆይ አንዴ አልሄድንም። አንደኛው ከተግባባን ሁለተኛውን ጀምር። እሺ ልጀምር። ከዚህ ጀምር። ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? ግድ እናንብበውና ይሄ 838 ሰው ይስማ ይነበብ። ኧረ እባክህ ዝም ብለህ ሰው አትቁጠር። ትምህርቱ ላይ ፎከስ አድርግ። ምን ይነበብ? ይኸው ጠራው እኮ እየተነበበ እኮ ነው። አይሰማህም? እያነበብኩልህ እኮ ነው። ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? ጥያቄ ነው ይሄ። መልስ አሁን ለጥያቄው መልስ እየተሰጠ ነው። ከእግዚአብሔር ቃልና ከኢየሱስ ክርስቶስ ትእዛዝ ላግ ታደርጋለህ። ቆይ አንተ ላግ ታደርጋለህ። እዚህ ጋር እያነበብን እዚህ ጋር የምትሮጠው ወደዚህ የምትመልሰው ምን ሆነ ነው? እዚህ ጋር ነን። ጥያቄ ተጠየቀና መልስ እየተሰጠ ነው። አንተ አንብብና መልስ። እሰማሃለሁ። አይ ኖ አትሰማም። ዊልስን ወይኔን ትሰማለህ፣ ሁለታችን ያንተን እሰማሃለሁ። ቀጥል። እየተነጋገርን ነው የምንሄደው። ና የት ነው የምትሄደው? ና ምን ጥቅሞችን ይሰጣል? በስሞል ካቴኪዝም መሰረት የሚሰጣቸው ጥቅሞች ምንድን ናቸው? በእርሱ ለሚያምኑ ሁሉ አለ። በኢየሱስ ለሚያምኑ እነኝን ጥቅም ይሰጣል። ከዚህ ነው የሚጀምረው። እባክህ ሴንቴንሱ አንብበው። በእርሱ ለሚያምኑ ሁሉ ይህን ጥቅም ይሰጣል። መልሱ ከዚህ ነው የሚጀምረው። ለምንድነው እዚህ ጋር የምትሮጠው? እዚህ ጋር ጀምር እንጂ ሁሉ በእርሱ ለሚያምኑ ይሄ ምንድን ነው የሚለው? የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ይሄ ምንድን ነው የሚለው? አንተ አእምሮውም ጆሮውም ዝጓል እንዴ? ስማ ከዚህ ጋር መልስ እግሮቹ በእግሩ ነው የሚሰማ መሰለኝ። ይሄ ልጅ ሰማል። እግሮቹ ማይክ ቆይ አልከፍተውም ብሏል። እስቲ ማይክ ተልኮልሃል፣ ክፈተው። በመድኃኒዓለም አንተ ዛሬ የሚገቡ ደግሞ ሁለመናቸውን የሸጡ ናቸው እንዴ? እግዚአብሔርን እንደው መድኃኒዓለም ይሁን። እሺ ማይክን ክፈት። እግሮቹ እና ማለት እየሰማሽ በቃ እባክህ ማለት ሚዩትን አንሳ። ከዛ በኋላ ቀስ ብለህ ይኸው እየጠየቀ ነው፣ ቃል በቃል እየመለስክ ሂድ፣ ካላፈርክበት ማለት ነው። የገባበትን መስክረህ ውጣ እንጂ አታኩርፍ። በቃ አንሳ ሚዩት። ምንድን ነው ያፍርበታል እና ለህሊናው ራሱ አይታመንም። ቀጥሎ ያለውን እያስነበበው እታች ይወርዳል አውቆ ማለት ነው። እና በዚህ ልክ መሄድ ይህን ሁሉ ሰው መናቅ ነው። ቅድም የቆጠርከውን ሰው መናቅ ነው። ምን ጥቅሞችን ያስገኛል ካለ በኋላ ቀጥሎ ያለው ነው እንጂ የሚነበበው እንዴት ወደ ታች ይታለፋል?
እና ለመጨረሻ ጊዜ ህሊና ካለህና የመመለስ ፈቃደኛ ከሆንክ አቅሙ ካለ አንብብለት፣ መልስለት። ካልሆነ እኔ በብሎ ካሰናብታለሁ። ያን ያህል አትቸገርም። ችግር የለውም። መጣ ቀረ፣ ተወያየ አልተወያየ ማንም ስላልሆንክ ምንም የሚቀርብን ጉዳይ አንብቡ፣ እሰማችኋለሁ እንደፈለጋችሁ። ቀጥሎ ያለውን ቃል አንብብለት። ምንድነው ካራ መዛለው የምትለው? ካራ ነህ እንደ አንተ የምትባለው? ቀጥሎ ያለውን አንበው። እሺ ምንድነው የሚለው? እና አንብበው። ጥምቀት ምን አይነት ስጦታዎች ወይም ጥቅሞችን ያስገኛል? ጥያቄ ምልክት። መልስ የኃጢአት ይቅርታን ያስገኛል፣ ከሞትና ከዲያብሎስ ይቤዣል። አንድ ሳጨርሰው ማለት ነው። እዚህ ጋር የኃጢአት ይቅርታን ያስገኛል የተባለው ምንድን ነው? የጥምቀት ትሩፋቶች። አዎ የጥምቀት ትሩፋት ነው። አሁን ጥምቀት የኃጢአት ይቅርታን ያስገኛል? ምን አልኩ? የኃጢአት ይቅርታን ያስገኛል የተባለው ጥምቀት ነው አይደል? አዎ ቀጥል እና አንብበው ጨርሰው። ከሞትና ከዲያብሎስ ይቤዣል። ከሞትና ከዲያብሎስ የሚቤዣው ጥምቀት ነው አይደል? አዎ ጽፏል እሱ ጋር። እንዲሁም ቀጥል። እንዲሁም ቀጥል። አንሄድ። ወዴት ሄድክ? ወዴት ፈራኸው? ይቅርታ። እሺ ፈራኸው ፈራኸው። ኧረ አንብቦ የራሳችሁን እምነት ኢየሱስ አትልም። ሰላም እደሩ። ቻው በቃ ወጥቻለሁ። በቃ አደከምኩ። በቃ አንብቡላቸው ለሰው። ኧረ በስመ አብ ምን አይነት እዛ ይላል አለ መካነ ኢየሱስ አትልም። ቻው። ኧረ እናንተ ስማ፣ ስንት ተንከባለው ማለት ነው። የኃጢአት ይቅርታ ያስገኛል የተባለው ምንድን ነው? ጥምቀት። ከሞትና ከዲያብሎስ ይቤዥ የተባለው ምንድን ነው? አዎ ጥምቀት ነው። ያው እዛው ይላል። እኔ ግን ጴንጤቆስጣለኛል። ምን አገባኝ? ጴንጤቆስጣለኛል። ኧረ ከባዶች ናቸው እናንተ። መካነ ኢየሱስ ሉትራን እንደሆን ሉትራን ናቸው አይደል? ታውቃቸዋለህ? ትክክል። ስለዚህ የሉተር ጽሁፎች በተለይ ሁለቱም ካቴኪዝሞች ትክክለኛ የእግዚአብሔር ቃል ማብራሪያ ብለው ነው የሚቀበሉት። እሱን ታውቃለህ? ልክ ነው። ስለዚህ ታዲያ ምንድነው አይጠቀሙም የምትለው? ይደግማሉ የሚለው ቃል እኔ በጣም ብዙዎችን ስለጠየቁ ነው እና መረጃዎች ኦልሞስት 30 እኔ ባለሁበት አካባቢ ላይ ከ30 ከ40 ሰው በላይ ጠይቄ ሁሉም አያውቁትም። ኦልሞስት ይህን ቃል ምንድነው አያውቁትም? ቆይ የሆነ ግለሰብ አወቅ አላወቅ እኮ አይደለም፣ ቸርቿ አሳትመዋለች አይደል? ልክ ነው። አገልጋዮች ናቸው የጠየኳቸው እኮ እነዚህ አገልጋዮች አይደሉም? እነዚህ ናቸው። እነዚህ ምንድን ናቸው? ቆይ እነዚህ አገልጋዮች አይደሉም? ኦኬ እኮ እነሱ እኮ ናቸው ተርጓሚዎች። የሆነ ኦርቶዶክስ መጥቶ እኮ አይደለም የተረጎመው፣ ይታያል። አማርኛ ተርጓሚዎች የተባሉት የራሳቸው የፕሮቴስታንት ቄሶች ናቸው። ቄስ ሚሊዮን፣ ቄስ እንዳለ፣ ኦኬ ቄስ መኮንን፣ ቄሶች ናቸው ራሱ የተሳተፉበት ማለት ነው። ከዛ ደግሞ አማካሪዎች ቀሲስ ዶክተር ጥላሁን መኮንን፣ ቀሲስ ዶክተር አንሲ ሲሞዮኪ የሚባሉ እነዚህ ናቸው እንትን አማካሪዎቹ ተርጓሚዎቹ ምናምን የተሳተፉበት ማለት ነው። እና የሆነ አንድ ሁለት ሰው ምናምን ጠይቅ አትጠይቅ ዊዶን ነው አክቹዋሊ። ግን ብትጠይቅም እነሱ አላወቁትም ማለት አይ በቃ ጭራሽ አትጠቀሙ ማለት ነው የሚል አስተምሮ እንዴት ልትይዝ እንደቻልክ አይዶን ነው። ሶ ይኸው የራሳችሁ ቄሶች
እዚህ ጋርም ላሳይ እችላለሁ። ቆይ አለው እንዴ ላሳይ። እዚህ ክፍል ራሱ ሶሪ እሺ ቆይ ይህ ትንሽ ረዘም ስለሚል አይ ቲንክ ቆይ እስቲ አንዴ ላውጣ። እኔ ቃል ይሰማል? አዎ ይሰማል። አይ የኦርቶዶክሳውያን ነው ያለው መጀመሪያ እና እሱን ነገር እሱ ራሱ ማስረጃ የኦርቶዶክስ መጽሐፍ ነው ያለው እና መጀመሪያ የኦርቶዶክስ መጽሐፍ ነው እንዴ ያለው? የኦርቶዶክስ መጽሐፍ ሳይሆን ኦርቶዶክሶች የጻፉት ነው። ምክንያቱም እዛ ላይ የተገለጹት ሰዎች ስማቸው ስለተጻፈ ምንም ማረጋገጫ የለንም። እነሱ እንደጻፉት የተቀላቀለ ነገር እንዳለው ስለሚያሳይ ነው። እንደዛ ኦርቶዶክሶች ናቸው የጻፉት። እስኪ ማስረጃ አምጣ። ወይ እነሱ መጽሐፋቸውን ማረጋገጫ የለውም እኮ ስማቸው ስላለ ብቻ እነሱ ናቸው የጻፉት ማለት አንችልም ብዬ ነው። ተርጓሚዎች እያለህ እነሱ እንደጻፉት ማረጋገጫ የለም ትላለህ እንዴ? ምንድን ነው ወንድማችን? ወደ አማርኛ ያው አማርኛ ተርጓሚዎቹ የሉትራን ሄሪቴጅ ፋውንዴሽን ኢትዮጵያ የተርጓሚዎች ቡድን ነው ብሎ እነዚህ ናቸው የተረጎሙት እያለ ጭራሽ እነሱ እንደተረጎሙ ማስረጃ የለም። ምንድን ነው የምታወራው? እንግዲህ ካልክ እሺ ይሁን። እሺ እኔስ አሁን ቆይ አንተ ሉትራን ነህ የምር? እሺ ቆይ ጥምቀት ለድህነት ነው ብለህ ታምናለህ? እንደዚህ አይነት የዋህነትንማ መተው አለብህ እንጂ ካቴኪዝም ምን አይነት አይ ማለት ክሌም ማድረግ ጭራሽ ደግሞ የማታውቀውን ክሌም አይደረግም። ኦርቶዶክስ ናቸው የጻፉት አይባልም እኮ። ይሄ ትልቅ ነውር ነው። በተለይ ከትልቅ ሰው አይጠበቅም እንደዚህ አይነት ነገሮች። ቤተክርስቲያንን ዝም ብሎ ማለት እንትና ነው መኩን የጻፈው ብትል ይቀላል እኮ። ኦርቶዶክስ ነች የጻፈችው አይባልም። ትልቅ ቤተክርስቲያን ነች። የሆነ ማንም እየተነሳ እንዲህ ነው የምታስተምረው እንዲህ ነው የጻፈችው ምናምን እያሉ እንደመናገር ቀላል አይደለም። እና ቤተክርስቲያንን ስም ማጥፋት እንደዚህ ትልቅ ወንጀልም ስለሆነ በተለይ አንተ ትልቅ ሰው ሆነህ እንደዚህ አይነት ነገሮች ባትናገር ጥሩ ነው። እሱን እንተውና አሁን መካነ ኢየሱስ ነኝ ስላልክ ጥምቀት ለድህነት ነው ብለህ ታምናለህ? ያው የዳነ ሰው የሚጠመቀው ጥምቀት ነው። እንግዲህ ለየትኛው ድነት ነው? በክርስቶስ ስራ ያገኘነውን ድነት ነው ወይስ የትኛውን? ሰው ያለ ጥምቀት ይድናል ብለህ ታምናለህ? ኦኬ። ስለዚህ ክርስቶስ ቤዛ የሆነልንን ከሱ በፊት የሆነውን ነው እያልከኝ ያለው ወይስ? ማለት ምን ማለት ነው? ምንድን ነው ሰው የሚድነው በቤዛነቱ ነው ብዬ ስለማምን ነው። ኦኬ። ጥምቀት ከቤዛነቱ ጋር ምንም አይገናኝም ብለህ ነው የምታምነው? እሱን አላልኩም፣ እንደዛ አላልኩም። ያው ታዲያ ጥምቀት ለድህነት ነው ወይ ብዬ ስጠይቅ እኔ ቤዛነቱ ነው ብዬ ነው የማምነው የምትለው ምንድን ነው ታዲያ? አለ ይሰማል ይሰማል። አዎ ጥምቀት አሁን አንተ እያልከኝ ያለው ጥምቀት ያደናል ስትል ላይ ጥምቀት ብቻውን ነው እያልከኝ ያለው ማለት ብቻውን ስትል ማለት ጥምቀት ስትል ምን እያልክ ነው? ቆይ አንተ ብቻውን ማለት ብቻውን ሰው ሳያምን ቢጠመቅ አይድንም። እኔ እንደዛ ነው የማምነው። ኦኬ። ጥምቀት ለድህነት ነው? ቆይ መጀመሪያ ጥምቀት ራሱ ለድህነት ነው ወይስ አይደለም? እምነት ይቀድማል ብዬ ስለማምን ነው። እምነት ይቀድማል። እኔ ማን ይቀድማል ብዬ አልጠየኩም። ጥምቀት ራሱ ለድህነት ነው ወይስ አይደለም? ያመነ ሰው ከተጠመቀ ይድናል። ጥምቀቱ ለድህነት ነው የሚጠመቀው? እሺ ጥምቀት ብቻውን ለምን መካነ ኢየሱስ አትሆን? እንደምደው መካነ ኢየሱስ ነው የምትለው ውሸት ኃጢአት እንደሆነ አታውቅም? እንደዛ ነው ብለህ? እሺ ህፃናት
በጥምቀት ነው የሚድኑት ብለህ ታምናለህ? አይ እነሱን አልቀበልም። አንተ ዝም ብለህ ዋሽተህ መካነ ኢየሱስ ነኝ ትላለህ። ህፃናት ሳይጠመቁ ብዙዎቻችን የምትለው ምንድን ነው? አንተ ማነ ብዙዎቻችን የምትለው? እነ ፓስተር ዳዊት በቸርቿ አገልጋዮች የሆኑ እነ ዳንኤል እውነት ለሁሉ እነ ናትናኤል ኢዩኤል እዚህ ቲክቶክ ላይ የምናውቃቸው እንዳለ መካነ ኢየሱሶች ጥምቀት ለድህነት ነው፣ ህፃናት በጥምቀት ነው የሚድኑት ብለው ነው የሚያምኑት። መግለጫቸው የእምነት መግለጫችሁም እንደውም የህፃናት ጥምቀት የማይቀበሉትና ህፃናት ያለ ጥምቀት ይድናሉ የሚሉትን ዳግም አጥማቂያንን ይቃወማሉ ነው የሚለው። ጭራሽ ህፃናት ሳይጠመቁ ይድናሉ የሚሉትን ያወግዛሉ። ባይዘው ኮንደምን ያደርጋሉ መካነ ኢየሱሶች። አንተ ከየት አምጥተህ ነው ጭራሽ ህፃናት በጥምቀት አይድኑ ብለህ የምታምነው? መካነ ኢየሱስ የእምነት መግለጫው ላይ ካልከኝ እኔ ሁሉም በሚችል በሚለው ላይ መጨረሻው ላይ ስትሄድም ደግሞ በመንፈስ ቅዱስ በአንዲት ቅድስት የሁሉም በሆነች ቤተክርስቲያን በቅዱሳን አንድነት በኃጢአት ስርየት በስጋ ትንሣኤ በዘላለም ህይወት አምናለሁ ነው የሚለውና በጥምቀት እዚህ ጋር ሆነ አላካተት እንደዛ አይልም። ማስረጃውን አሳየው። ይኸው ሚኒስ አይፈጅብኝም ባይዘው ማስረጃውን ለማውጣት። ይኸው በአንዲት የሁሉም በሆነች ቅድስት የሐዋርያት ቤተክርስቲያን አምናለው ለኃጢአት ማስተሰሪያ በአንዲት ጥምቀት አምናለው ነው የሚለው። የኃጢአት ማስተሰሪያ በምትሆን በአንዲት ጥምቀት አምናለው። ይኸው ገጽ 16 ነው። ታስ ለኃጢአት ማስተሰሪያ በአንዲት ጥምቀት አምናለው ይላል አይልም? ቆይ መጀመሪያ 16 ነው አውጣልኝ። አወጣልሃለሁ ይላል መጀመሪያ ይላል አይልም? እዚህ ክፍል ላይ እሱ የማን መግለጫ ነው? የኒቅያ መግለጫ ነው አይደል? ያነበብክልኝ? አዎ የኒቅያ ነው እኮ ያነበብክልኛል። እሺ ገጽ 16 ነው የሚቀበሉትን እኮ ነው። ቆይ በመካነ ኢየሱሶች የምንቀበላቸው የእምነት መግለጫዎች ብለው አንዱ የኒቅያ የእምነት መግለጫ ነው። ስለዚህ በዛ የእምነት መግለጫ የኒቅያ የእምነት መግለጫ ላይ ደግሞ ለኃጢአት ማስተሰሪያ በአንዲት ጥምቀት አምናለው ነው የሚለው። ለኃጢአት ስርየት ነው። ይህንን መጀመሪያ ትቀበላል። እሺ 16 ላይ ሄደል እስቲ ምን እሺ ደግሞም በመንፈስ ቅዱስ በአንዲት ቅድስት የሁሉም በሆነች ቤተክርስቲያን በቅዱሳን አንድነት በኃጢአት ስርየት በስጋ ትንሣኤ በዘላለም ህይወት አምናለው አሜን ይላል። እሺ ምንድነው? ስለዚህ እዚህ ጋር ጥምቀት አለ። በኃጢአት ስርየት የሚለው በምንድነው ኃጢአት የሚሰረየው? በኢየሱስ ክርስቶስ ደም። በኢየሱስ ክርስቶስ ደም ይላል እንዴ? እሱማ ነው። ግን የኢየሱስ ክርስቶስን ደም እንዴት ነው የምታገኘው? እዚህ ክፍል ላይ የኃጢአት ስርየት የሚለው በምንድነው የሚገኘው? በእምነት ነው የሚገኘው የኢየሱስ ክርስቶስን ደም። ማስረጃ እዚህ ጋር በእምነት የኃጢአት ስርየት እናገኛለን የሚል ከሙሉ የእምነት እኔ አንድ ፔጅ ገልጬ በጥምቀት ኃጢአት ማስተሰሪያ ለኃጢአት ማስተሰሪያ በአንዲት ጥምቀት አምናለሁ የሚል አሳይቻለሁ። እስቲ በእምነት ነው የኃጢአት ስርየት የምናገኘው የሚለው ማስረጃ አምጣ ከዚህ ከእምነት መግለጫዋ። እሺ እዚህ ጋር አሁን ምን ይላል መሰለህ? ኦልሞስት በተመሳሳይ ሁኔታ ይህ እምነት መልካም ፍሬ ከማፍራት ጋር የተቆራኘ ነው ይላል። እዛው ላይ መጽሐፍ ኦልሞስት እኔ ለኃጢአት ማስተሰሪያ የሚለውን ቆይ ለኃጢአት በእምነት ኃጢአት ማስተሰሪያ በእምነት ነው የሚለውን ማስረጃ ስጠኝ ነው ያልኩህ። ስለዚህ ማስረጃ ስጠኝ ስለዚህ ብለህ ነው የምትጀምረው? አይ ላሳይህ እኮ ነው ማስረጃው። አንዴ የገባው ስለሆነ አዴ ግን ታጭ ያየው ዮሐዴ እሱ ያለታውን ግን አየው እሱን አየው ዮሐዴ። አዎ አይ የእምነት መግለጫ እሱን ግን አየው። የእምነት መግለጫ አይደለም ግን እምነቱን እንጂ የሚኬሲን አይደለም የሚኬሲን አይደለም። እና አንተ ደግሞ ያልከው የሚኬሲን አንተ ያልከው የሚኬሲን ነው። ከላይ ያለው ታይትል ግን የሚኬሲ አይደለም የህብረቱን ነው የሚለው። በአብያተ ክርስቲያናት አንድነት ነው የሚለው። አዎ አይ ይሄ ዝም እንትን ጀነራሊ በኃጢአት ስርየት ምናምን በስጋ ትንሣኤ እናምናለን በዘላለም ህይወት ምናምን የሚሉ ዝም ብሎ ጀነራል የሚጠቀሟቸው
ኮት አድርጎ ነው ያስቀመጠው። ትክክለኛ የሚቀበሉት ኮንፌሽን ይሄንን ነው፣ የኃጢአት ስርየት የሚለው ግን ኤምኬሲ የሚል እስኪ ያሳየኝ። እሱ ላይ አሁን ማስረጃ ካለ አሳየኝ። ኤምኬሲ አይደለም። አይ ኤምኬሲ አይደለም። እስኪ ካለ አሳየኛ ማስረጃው። አሁን ማስረጃውን አምጣ። ቆይ አሁን ማስረጃውን አምጣ። ቆይ መጀመሪያ እሺ። ጥምቀት ማለት ስራ ነው አይደለ? በስራ ከሆነ ደግሞ በራሳችን ማስረጃውን አምጣ። ወይ መልካም ስራ በእግዚአብሔር መጽደቅ እንችላለን። አንዴ ጎንደሬው አምጣ ማስረጃ። መጀመሪያ ስለ መካነ ኢየሱስ ነው እያወራን ያለ ነው። ጭራሽ የራስ ሀሳብ ትሞግታለህ። መጀመሪያ መካነ ኢየሱስ ነኝ ብለህ ጥምቀት መልካም ስራ የሚለውን ደግሞ ያመጣሉ። ያዴ ከክርስቶስ የተነሳ ጥምቀትና እንደዛ ወደ ማስረጃ ያመጣል። ወደ መጀመሪያ አምጣና እንሄዳለን ወደዛ። እሺ ሮሜ ላይ ሂድ። አንተ ጤነኛ አይደለም እንዴ? መጀመሪያ መካነ ኢየሱስ የኃጢአት ስርየት በእምነት ነው ያለችበት ከእምነት መግለጫው አምጣ። እሱን ረስተው ነው እንዴ? ሮሜ ሂድ ይለኛል። ከእምነት መግለጫ የኃጢአት ስርየት በእምነት ነው ብለህ ነው የምታምነው ብለሃል። አምጣ ማስረጃውን። ይኸው እኔ በጥምቀት ነው ለኃጢአት ስርየት ለኃጢአት ማስተስሪያ በአንዲት ጥምቀት አምናለሁ እናምናለን ብላ ነው የምታምነው። አንተ ደግሞ በእምነት ነው ብላል። ማስረጃውን አምጣ እያልኩ ነው። እሱን እየጠበቅን ነው። እንዲያውም ጨምርለት እሱን ስሞል ካቴኪዝሙ ላይ ያለውን ማለት ነው። ጥምቀት ምን ያሰጣል የሚለውን ቃል በቃለት አንዴ ካቴኪዝም እሱን የሚጨምርልና አንተ ግን አንድ ፔጅ ላይ እንደዚህ ይላል በእምነት የሚለውን ታመጣልናለህ። መጀመሪያ ያምጣና አንድ ለናሙና ያክል ዝም ብለህ ከዚህ ሙሉ መጽሐፍ ይህን ከዚህ ዝም ብለህ አንድ ማስረጃ ጥቀስ። እኔ በውሸት ግን ማንን ለማክበር ነው የምትዋሸው? በፈጣሪ ስም ምን ያደርግላችኋል? ቆይ ውሸት ዮሐዴ እየሰማኝ አይደለም ማለት ነው። አረ እባክህ አንተ መካነ ኢየሱስ አይደለሁም ብትል ምን ትሆናለህ? ኦኬ የቸርቿን ስምም ከምታጠፋ ዝም ብለህ በማታውቀው ነገር ይኸውልህ፣ እኔ በዚህ በእምነት መግለጫ ብቻ አይደለም። ቆይ እንደውም ላቅለልልህ፣ ከዚህ ምንም እንደማታመጣ ሁላችንም እናውቀዋለን። ምክንያቱም መጽሐፉ ከአንተ በላይ እኛ ስለምናውቀው ማለት ነው። ከዚህ ምንም ልታመጣ እንደማችል አውቃለሁ። ነገሩን ላቅለልልህና እስቲ ከመካነ ኢየሱስ ፓስተሮች ጥምቀት ለኃጢአት ስርየት አይደለም ብሎ ያስተማረ አምጣ። አይ እንደዛ ያለ የለም። መካነ ኢየሱስ የለም እንደዛ ያለ። በስመ አብ። ሁለተኛ መካነ ኢየሱስ ነኝ ብለህ እንዳታወራ እሺ። ሁለተኛ አሁን የመካነ ኢየሱስ እምነት በጥምቀት ላይ ያላትን እኔ ላሳይ። ስሞል ካቴኪዝም ላይ ያለውን ለምን እንደሚጠቅም ላሳይ እና ያለ ጥምቀት ደግሞ መዳን እንደሌለ ቃል በቃል የተናገሩበትን አሳያለሁ። እዚህ ክፍል ላይ የሉተር ስሞል ካቴኪዝም በእንተ ጥምቀት ወይም ደግሞ ስለ የቅዱስ ጥምቀት ቅዱስ ሚስጢር ይላል እና እዚህ ክፍል ላይ ጥምቀት ምንድን ነው ይላል። መልስ ጥምቀት እንዲሁ ባዶ ውሃ ብቻ አይደለም፣ ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው። መጀመሪያ ዝም ብላችሁ ጥምቀት ብቻ ትላላችሁ። ጥምቀት ከተባለ ከውሃ የተለየ መሆኑ መጀመሪያ ማወቅ መቻል አለባችሁ። የሆነ ውሃ እያላችሁ ለማቅለል ትሞክራላችሁ። አይደለም። ጥምቀት ከተባለ በቃ ከውሃነት ተቀይሯል። ስለዚህ ከእግዚአብሔር ቃል ጋር የተጣመረ ነው ይልና ታዲያ ይህ የእግዚአብሔር ቃል የትኛው ቃል ነው ይላል። እሱም በማቴዎስ ወንጌል ምዕራፍ 28:19 ላይ ሄዱና አሕዛብን በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው የሚለው ነው ይልና ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? አሁን ጥምቀት ምን ጥቅም አለው ማለት ሰው ሲጠመቅ ምን ያገኛል? ምንድን ነው የሚጠቀመው? መልስ የኃጢአት ይቅርታን ያስገኛል። ኦኬ ይኸው የኃጢአት ይቅርታን ያስገኛል፣ የኃጢአት ስርየትን ያሰጣል እንዳሉ ለኃጢአት ማስተሰሪያ በአንዲት ጥምቀት እናምናለን እንደሚለው ያው የኃጢአት ይቅርታን ያስገኛል፣ ከሞትና ከዲያብሎስ ይቤዣል። እዚህ ጋር ከሞትና ከዲያብሎስ ይቤዣል። እንዲሁም የእግዚአብሔር ቃል እንደሚያውጀው ይላል፣ የሚያውጀው በእርሱ ለሚያምኑ ሁሉ የዘላለም ድህነትን ይሰጣል። ይኸው የዘላለም ድህነትን ጭምር ይሰጣል።
የመካነ ኢየሱስ እምነቷ ይሄን ነው። አንድ ልጨምርልህና ከአንተ ጋር አይ ቲንክ የምትቀጥሉ ከሆነ ወንድሞች ትቀጥላላችሁ። አንድ ነገር ላሳየ። ያለ ጥምቀት ሰው መዳን ይችላል ወይስ አይችልም? አይችልም ብሎ እንደሚያምን ላሳየ። 16 መሰለኝ አይ ቲንክ እሺ ታብታብ አድርጉ እስቲ እየታየኝ እየሰማችሁ ከሆነ ድንገት ታብታብ አድርጉ። ዮሐዴ ይሰማል እንዴ ድምጼ? አንተ? አዎ ይሰማል ይሰማል። ታብታብ አድርጉ በላቸው እስቲ። ምንም እያቆራረጠ ነው ያንተ አይታየኝም እና በደንብ ታብታብ ይደረግ። ምን እየተቆራረጠብህ ነው? ከሉተራን ሀናንም አስገቡት። ህይወታቸው ያለችው ኮመንት ላይ ያለች እና አስገባት። ከእሷ ጋርም ያው ዮሐዴ አዎ ይቻላል። መግባት የምችል ከሆነ አንትሽ የሚመች ከሆነ ማስገባት የምችል ከሆነ አስገባት። እንዲህ ይላል ላርጅ ካቴኪዝም ነው ደግሞ ይሄ ቁጥር 6 ላይ ቅድም ምን ብሎ ነበረ? ባይዘወይ በዚህ አጋጣሚ የቅድሙ ንግግርህም እዚሁ በራስ ማለት እንግዲህ መካነ ኢየሱስ ነኝ ብለሃል። በራስ አስተማሪ ሪፊት የሚደረግ ነገር ስለሆነ የተናገርከው እዚሁ ተመልሶልህ ያልፋል። ስራ ነው ስትል ነበረ። ጥምቀት በመጀመሪያ ጥምቀት በሰዎች የተሰራ ወይም ደግሞ የተፈለሰፈ ነገር ሳይሆን ከመለኮታዊ ምንጭ መሆኑን ማንም እንዳይጠራጠር ይላል። ኦኬ በሰዎች የተሰራ አይደለም ወይም ደግሞ የተፈለሰፈ ነገር ሳይሆን ከመለኮታዊ ምንጭ መሆኑን ማንም እንዳይጠራጠር እነዚህ ቃላት የእግዚአብሔር ትእዛዝና ድንጋጌ መሆናቸውን ተመልከት ይልና 10ቱ ትእዛዛት የእምነት መግለጫና የጌታ ጸሎት ከማንም ሰው ምናብ የወጡ ሳይሆን በእግዚአብሔር በራሱ የተገለጡ እና የተሰጡ ናቸው። ሚዩት አድርገው ቆይ አንዴ። ቴንኪዩ የተሰጡ ናቸው ይልና እንደዚሁም ይላል ጥምቀት ሰዋዊ ጨዋታ ሳይሆን በራሱ በእግዚአብሔር የተመሰረተ በመሆኑ ልመካበት እችላለሁ ይላል። ኦኬ የሰው ስራ አይደለም። ከዛ ደግሞ ልመካበት ራሱ ምን እላለሁ ይላል እችላለሁ በጥምቀት ምክንያቱም በእግዚአብሔር በራሱ የተመሰረተ ስለሆነ ይልና በተጨማሪም ይላል መጠመቅ እንደሚገባን አለበለዚያ እንደማንድን በከባድ ሁኔታና በጥብቅ ታዟል። ኦኬ ስለዚህ መጠመቅ እንደሚገባ አለበለዚያስ እንደማንድን በከባድ ሁኔታና በጥብቅ ታዟል ነው የሚለው። እዚህ መጠመቅ ግዴታ እንደሆነ እሱም ለመዳን አለመጠመቅ ደግሞ አለበለዚያ ግን ምን እንደማንድን አንድንም ብሎ ቃል በቃል ይናገራል። ከዚህ አንጻር የሚታይ ነው። ስለ ህፃናት ጥምቀት ደግሞ አልቀበልም አልክስ አንዴ እሷን አሳይቼ ይጨርስ። እኔ ማለት ሉተር ራሱ አንተን አውግዞ ነው የሚጨርስ ማለት ነው። ያው የህፃናት ጥምቀት ይላል እዚህ ነጥብ ላይ ዲያብሎስ በልዩ ልዩ የእምነት ክፍሎች ዓለምን ግራ ለመጋባት ወደሚጠቀምበት ጥያቄ ማለትም ወደ ህፃናት ጥምቀት እንመጣለን ይልና ልጆች ያምናሉ፣ እነርሱንስ ማጥመቅ ትክክል ነው? ይህንን በአጭሩ እንመልሳለን ይላል። ሉተር ለአንተ ምላሽ ሰጥቶ ሄዷል። ምን ይላል? ህፃናት እኮ አያምኑም፣ ስለዚህ እነሱ ማጥመቅ አይገባም ስትል ይሄ የዲያብሎስ ጥያቄ በማን በኩል ይጠይቃል? በእምነት ክፍሎቹ በኩል ዲያብሎስ ዓለምን ግራ ለማጋባት የሚጠይቃቸው ጥያቄዎች ናቸው ይልና እነሱ ምንድን ናቸው? ልጆች እኮ አያምኑ፣ ስለዚህ እነርሱ ማጥመቅ አይገባም ብለው ይጠይቃሉ፣ እኛ ግን እንመልሳለን ይላል። ይህን ጥያቄ የዋሆች ውድቅ አድርጉትና ለተማሩ ይተውት ይላል። ይህንን ያልተማሩ ከሆኑ አይመልሱላቸው፣ ይተውት ይላል። እናንተ ግን መመለስ ከፈለጋችሁ በዚህ መንገድ መልሱ ይላል። መልሱላቸው እንዲህ ብላችሁ ምን የህፃናት ጥምቀት ክርስቶስን ደስ የሚያሰኝ መሆኑ በራሱ በክርስቶስ ስራ በበቂ ሁኔታ ተረጋግጧል። በክርስቶስ በራሱ ተረጋግጧል ብሎ ነው የሚናገረው ሉተር። መካነ ኢየሱሶች እንደዚህ ነው የሚያምኑት። አንተ ግን ደግመ ፕሊስ መካነ ኢየሱስ ነኝ እንዳትል፣ የእነሱንም ስም አታጥፋ።
አይ ይዋዴ እንደዛ አይደለም። አሁን አንተ የተረዳሁበት መንገድና እኔ የተረዳሁበት በጣም ልዩነት አለው። ምክንያቱም እኔ ጥምቀት ለደህንነት አይሆንም ሳይሆን እምነት መቅደም አለበት ከሚል አንጻር ነው። መጽሐፉ ላይ ደግሞ የተቀመጠው ምንድን ነው የሚለው? ቀድሞ ከጥምቀት በፊት ስለ እምነት ነበር ያወራው። ምን ይላል? ይህ እምነት መልካም ፍሬ ከማፍራት ጋር የተቆራኘ ነው። ደግሞ ይህ እምነት ከእግዚአብሔር ፈቃድ የተነሳ በእግዚአብሔር የታዘዛችሁ መልካም ስራዎችን ማድረግ ይሻል እንጂ በእግዚአብሔር ፊት ጽድቅን ለማግኘት በእነዚህ ስራዎች እንድንታመንባቸው አይደለም የሚለውን ያስተምራል። ምክንያቱም የክርስቶስ ትምህርት ለምሳሌ ሉቃስ 7:10 ላይ ምናምን እያለ ይገልጻል እና በስራዎች አይደለም የምንታመንባቸው እያለ ይገልጻል። ግን ካመንክ በኋላ የምትጠመቀውን ጥምቀት ስለምን ስራ ነው የምታወራው? ቆይ አንዴ ካቴኪዝም ስለምን ስራ? ማን ነው ስለ ስራ ያወራው? ስለምን መልካም ስራ ነው የምታወራው? እኔ ስለ ጥምቀት ሳወራ ስለምንድን ነው ስለ መልካም ስራ የምታወራው? ስራው ጥምቀት ስራ ነው ብለህ ነው የምታምነው አንተ? እንደዛ ነው። ምክንያቱም ጥምቀት ስራ ነው መጀመሪያ የሰጠን ስራ ነው ወይ ጥምቀት? እስኪ ማስረጃ አምጣ። አሁን እኔ ከራሱ ከሉተር የሰው ስራ አይደለም ጥምቀት የሚል ቀጥታን አነበብኩልህ አይደል? አሁን የሰው ስራማ አይደለም እና የማን ስራ ነው? ክርስቶስ ራሱ የሰጠን ነው፣ መመሪያ ነው። እሱን ሲሰጠን ደግሞ ቆይ የማን ስራ ነው ጥምቀት? የማን ስራ ነው? የክርስቶስ። በየትኛው መልካም ስራ አንድንም ብለህ በየትኛው መልካም ስራ አንድንም ሲል በየትኛውም የክርስቶስ የሰራው ስራ አንድንም እያለ ነው ብለህ ነው የምትረዳው? እንደዛ እያልኩ ሳይሆን ስለዚህ ካላልክ ባይዘው ቆይ ሉተር እያወራ ያለው ማለት በሰው ስራ አይደለም የሚዳነው ብሎ ያስተምራል። ትክክል ነው። ጥምቀት ግን የሰው ስራ ነው ብሎ አያምንም። እኛ ስለ ሰው ስራ አላወራንም። አሁን ማለት ሰዓቱ አይደለም፣ ጊዜው አይደለም፣ ርዕስም አልያዝንም። እየተወራ ያለው ስለ ጥምቀት ነው። ጥምቀት ደግሞ የማን የእግዚአብሔር ስራ እንጂ የሰው ስራ አይደለም ብሎ ነው ቃል በቃል የሚናገረው። በነገራችን ላይ ሀናም ስለገባች ምናልባት እሷም ሉትራን ስለሆነች እስኪ ከእሷ ጋር አውሩ። ሰላም እያለው እንትን ይቅርታ ትንሽ ደቂቃ ስላለኝ ነው። የት አጥቢያ ነው? እችን ብቻ ጠይቄ ልወጣ። የት መካነ ኢየሱስ የት ነህ? የት ማህበር ወይም አጥቢያ? ታቦር መካነ ኢየሱስ ሐዋሳ። ኦኬ እሺ። ታዲያ እንደዛ ከሆነ ለምንድን ነው መካነ ኢየሱስ የማታምንበትን እያመንክ ነው እዛ ያለኸው? ቀደም ስታወራ የሰማሁ ሰው ካላመን ማለት አምኖ ነው የሚጠመቀው ብለሃል። ያው ሌሎች እንደሚሉት ማለት ነው። ስለዚህ ልጆች አሉ፣ አንተ ልጆች ወልደሃል? ትክክል። ልጆች አሉ? ልጆችን አስጠምቀሃል? አስጠምቀሃቸዋል? አዎ። እንዴት ሳያምኑ እንዴት አጠመቅካቸው ታዲያ? እንዴት አመኑ ልጆች? አስጠመኩ በቃ እኮ ሳታምንበት ወይም ልጆች ሳያምኑ እንዴት አጠመካቸው ታዲያ? ልጆቹ አምነው ነው የተጠመቁት? አይ ስለ መዳን ጉዳይ አይደለም እሱ ላይ። አሁን ምንድን ነው በክርስቶስ ስራ እነሱ አምነው ይድናሉ ልጆች። በቃ ለምንድን ነው ያጠመካቸው? አልገባኝም። መጠመቅ ስላለባቸው ተጠመቁ። በቃ የቤተክርስቲያኑም ስርዓት ነው፣ ይጠመቃሉ። ልጆች ሲጠመቁ ቄሱ ምን አለ አንተ? ምን አይነት ጥያቄ ነው የምትጠይቀው? ጥያቄ ትክክለኛ ነው። ልጆቹ ሲጠመቁ ምን አለ ቄሱ? ትክክለኛ ጥያቄ አይደለም። ኧረ ይሄማ መመለስ አለበት። ልጆች ስታጠም ቄሱ ምን አለ? ይሄ ትክክለኛ ጥያቄ አይደለም። አንደኛ ተሐድሶ ነሽ አንቺ። ኧረ እኔ ታድሶ ይለኛል። አንተ ራስህ ታድሶ ነህ። ምንድን ነው የሚባለው? የራሱን ወደ እንትን አለው። እኔ ይሄን ከመለስክልኝ መካነ ኢየሱስ ነው ብዬ እንትን እወጣለሁ። ልጆች ሲጠመቁ ቄሱ ምን አለ? እሱን ብቻ መልስልኝ። መካነ ኢየሱስ ከሆነ አንቺ መካነ ኢየሱስ ስላለች አልነግርሽም። አንቺ በቃ እሺ፣ አመሰግናለሁ። ጨርሻለሁ። ይቅርታ ስላስገባችሁኝ ቴንኪው። እሺ ቴንኪው። አንቺ ቆይ ልጆች አሉ? ወረደ እንዴ? አቤት 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 አቤት! ልጆች አሉ ግን ይዋሽል። ይሄ
ልጆች እያሉት ራሱ ሲዋሽ ምንም ወደኋላ አይልም። እኔ ማለት እንትን ማለት ክርስትና ባያስተምራ ማለት ኦኬ ክርስትና ባያስተምራችሁ እድሜ አያስተምራችሁም እንዴ? እኔ አንዳንዴ እኮ እድሜ ራሱ የሆነ ለህሊና እንድትገዛ ምናምን ያደርግሃል አይደል ይመስለኛል። አክቹዋሊ ልጆች ከወለዱ ልጆች ወልዶ እንደዚህ መቀደድ ይቻላል እንዴ? እውነት ለመናገር ለራስ ባትፈራ ለልጆች ፍራ ማለት ለራሳችን ባንፈራ ለልጆቻችን ላፈራናቸው ልጆች እንኳን ቢያንስ እናስብ። በአንተ ኃጢአት ልጆች ችግር ውስጥ እንዳታስገባቸው እና ፕሊስ ይህን ያክል ለማን ነው የምትዋሸው? ማለት ለማን ነው የምትዋሸው? ለፈጣሪህ ነው? ለራስህ ነው? ለህሊና ነው? ለማን ነው እየዋሸ ያለው? ዋሽተ ማንን ለማትረፍ ነው? ከባድ ነው። ኦኬ ከገባ እሺ ጎንደር ይሰማል? ይሰማል። እሺ አሁን ዋሸህና ምን ተጠቀምክ? ይሰማል። እስቲ ከዋሸው ውሸት ማንን ጠቀምክ? ህሊና ደስ አለ? ለየት ብለህብኛል። እንደዚህ ሰው አይደለም። አይ እኔ አንዴ አዳምጥ። ምንም የተለየ ነገር አላደረግኩም። ያደረግከውን ነገር ነው እየነገርኩ ያለሁት እና ሊትራሊ ግልጽ ውሸት ነው የዋሸው። አልዋሸሁም አትልም። ቆይ አንዴ ተገልጣ ይቻላል። ቆይ አንዴ ምንም መገለጥ እኮ አይደለም። በጣም አንተን እየገለጥኩ ነው። ቆይ አንዴ ምናልባት ከዚህ በፊት የሆነ መካነ ኢየሱስ ነው ምናምን ብለህ ሸውደ ምናምን ወጥተህ ሊሆን ይችላል። አሁን ግን ተጋለጠ። በዚህ ልክ አታጋልጠኝ ከሆነ ቆይ አንዴ በዚህ ልክ ልታጋልጠኝ አይገባም ከሆነ ማይ ብራዘር እዚህ ቁጭ ያልነው እኮ እውነትን ለመግለጥ መሰለኝ ይመስለኛል። እና አንተ ከዚህ በፊትም አውርተን እናውቃለን። ስለ አንድ የሚት አድርገው ያንተ ይደርባል ማይኩ ሲከፈት ከዚህ በፊት አስታወስኩኝ። አሁን ስለ ፍትሐት የሚናገረውን ክፍል አውርተን አልቀበለውም መካነ ኢየሱስ እንደዚህ አታስተምርም ብለህ ወጣል። ኦኬ እዛኔ ኦኬ መካነ ኢየሱስ ነኝ ብለህ እንደዚህ ማትቀበል ከሆነ እንግዲህ ከእነሱ ጋር ታወራለህ ብለን ጨርሰናል ይዛኔ። አሁንም ደግመ ጭራሽ ዋና ትምህርታቸው ከፕሮቴስታንት ጋር አሁን እርስ በርስ እየተፋጁ ያሉበትን ርዕስ አምጥተህ ጭራሽ አንቀበለውም ብለህ ስትክድ ኦኬ አንድ የፕሮቴስታንት አስተማሪ ሳትጠቅስ የእምነት መግለጫዋን ክደ ከዛ ከየት አመጣው ሲባል አይ ራሴ እኔ እንደምረዳው ትላለህ። ስለዚህ አንተ የምትረዳው መካነ ኢየሱስ የማትቀበለው ከሆነ አንተ ጭራሽ ደግሞ አንተን የምታወግዝ ከሆነ መካነ ኢየሱስ ነኝ ልትል አይገባም። ኦኬ ጥምቀት ለድህነት አይደለም፣ የህፃናት ጥምቀት አልቀበልም ብለህ መካነ ኢየሱስ ነኝ ልትል ራሱ አትችልም በነገራችን። ምክንያቱ ይሄንን አውቶማቲካሊ ስለሚያወግዙ ስለሚቃወሙ ማለት ስለሚቃወሙ አንተ መካነ ኢየሱስ ልትሆን አትችልም በጭራሽ። ከሆንክ ጴንጤቆስጣል ነው ልትሆን የምትችለው። ዋሽተ መካነ ኢየሱስ ነኝ ብለህ የመካነ ኢየሱስ የሚያስብለው ትምህርቷን ሳትቀበል መካነ ኢየሱስ ነኝ ማለት የለብም። ወይም ደግሞ ከዚህ በፊት ሳታቅ ሊሆን ይችላል ትምህርቷ፣ ወይም ደግሞ እነዚህም ሳላምን ዝም ብለህ ሄደህ እየተካፈልክ ምናምን ሊሆን ይችላል። ይህን ካላመንክ ግን ደግመ መካነ ኢየሱስ እንዳትል ያልኩ በምክንያት በቅዱስ ቁርባን፣ በጥምቀት፣ በህፃናት ጥምቀት ካላመንክ በቃ መካነ ኢየሱስ ነኝ እንዳትል። ሁለተኛ እነዚህን አጥብቀው ስለሚቃወሙ ማለት ነው። ግልጽ ነው። ግልጽ ነው በጣም ግን ምንድነው መሰለ በቅዱስ ቁርባን እንቀበላለሁ፣ ጥምቀት እንቀበላለሁ። ግን እንደ መጽሐፍ ቅዱስ ቃል ምንድነው የህፃናት ጥምቀት ሚል ስላላገኘሁበት እኔ አሁንም ቢሆን ውስጤ ላይ ኦርቶዶክስም እያለን እኮ ማንቀበላቸው ብዙ ነገሮች ነበሩ አይደል እንዴ? አውጥተን ባንናገራቸው አሁንም አሉ። እንደዛ አውጥቶ ማይናገሩ ሰዎች ይኖራሉ። ግን በዚህ ልክ አንተ እንደዛ ባትለይ ጥሩ ነው። በጣም ትህትና እኔ በጣም ገዢ ነው በነገራችን ላይ አንተ ትህትና፣ እውነቴን ነው የምልህ። ዛሬ ግን አካሄድ ትንሽ ቆጣ ማለት እና ንግግር ትንሽ
የህፃናት ጥምቀት ሳትቀበል መካነ ኢየሱስ መሆን ትችላለህ? ትችላለህ። እንደ ኦርቶዶክስ አይደለም። ከኦርቶዶክስ ገድላትን ካልተቀበልክ አትቀበልም አይደለ? እዚህ ጋር አሁን ይህንን መሆን ትችላለህ የሚለውን እስኪ አምጣ። ከየት አመጣው? ይኸው እኔ ሆንኩ እኮ ማንም የተናገረ አይደለም። ማይ ብራዘር አይደለም። እሱን ቶ አይደለም። አሁን እንደዛ የሚል ከየት አመጣ? ከየት አመጣ? ከየት አመጣ? እንደዛ እያልኩ እኮ እኔ እኮ ፊት ለፊት እየተናገርኩ አንተ ማስረጃ ልትሆን አትችልም። ምክንያቱ ማይ ብራዘር ከቅድም ጀምሮ እኮ አልኩ አንተ ከአሁን በኋላ ልናምን እኮ አንችልም። ምክንያቱ እንዲህ እናምናለን። አይ መካነ ኢየሱስ እንደዛ አታምንም አልክ። ይኸው ከመካነ ኢየሱስ አምጥተን አሃና ስታናግር ጭራሽ ተሐድሶ ሆነች አልክ። አንተ በጣም ጀግና ነህ። አይ እሷን ስለማውቃት ነው። እናንተ አታውቋትም፣ ግን ስለማውቃት ነው። ኧረ በፈጣሪ አንተ ተሐድሶ ነው የመጣችው። ተው አሁን ተው። አሁን አንተ መጀመሪያ መካነ ኢየሱስ መሆንን አረጋግጥ። እሷ ቢያንስ ቲክቶክ ላይ ያሉ መካነ ኢየሱስ የሚባሉ ሰዎች ራሱ ያውቋታል። አንተ ማንም አያውቅም። በነገራችን ላይ ማንም አሁን ቆይ አሁን በማስረጃ ነው የምናወራው። እኔ አልኩኝ አንተ ማንም ስላልሆንክ ቆይ አንዴ ጎንደሬ እኔ አልኩኝ የሚባል ማስረጃ የለም ሲጀመር። አንተ ስላልክ አንተ የመካነ ኢየሱስ ምንድን ነህ? ቄስ ነህ? አስተዳዳሪ ነህ? ወይስ ደግሞ ተወካይ ነህ የመካነ ኢየሱስ? እኔ አልኩኝ እኮ ይኸው እኔ አልኩኝ አይባልም። አንተ ማንም ስላልሆንክ ማለት ነው። ስለዚህ መካነ ኢየሱስ እንደው የህፃናት ጥምቀት ባትቀበሉ መካነ ኢየሱስ መሆን ትችላላችሁ ብላለች። እኔ ደግሞ እንዳላለች እኮ በማስረጃ ስለማሳይ እኮ ነው። በጣም የሚያሳዝነው ወንድሜ፣ እኔ በማስረጃ ነው ማሳይ፣ አንተ ግን ማስረጃ የለም። እስቲ የህፃናት ጥምቀት ሳትቀበሉ መካነ ኢየሱስ መሆን ይቻላል የሚለውን ማስረጃ አንተ ሳትቀበሉ አትልም እኮ፣ ግን የማይቀበል ሰው ግን ትቀበላለች። ምንም ችግር የለም። ምክንያቱም ማስረጃ አምጣ። ህፃናት ባይዘው ከሌላ ቤተ እምነት የመጡትን ከፕሮቴስታንት ከሌላ ዲኖሚኔሽን የመጡትን እንዳለ ነው የምታጠምቀው መካነ ኢየሱስ። በሚያሳዝን ሁኔታ ፎር ዩር ሰርፕራይዝ ማለት ነው። ከኦርቶዶክስ የሄዱትን አታጠምቅም። ከሌላ ፕሮቴስታንት ዲኖሚኔሽን በተለይ የህፃናት ጥምቀት ከማይቀበሉ ዲኖሚኔሽኖች የመጣት ማንኛውም ሰው ታጠምቃለች ድጋሚ። አሁን አንተ ሳትጠመቅ መካነ ኢየሱስ ማለት ሳትቀበል መካነ ኢየሱስ መሆን ትችላለህ የሚለውን ማስረጃ አለህ? የለም? ማስረጃ የለኝም። አይ ቲንክ ለዛሬ ይበቃናል። እነሱንም ባታሰድብ ጥሩ ነው ብዬ አስባለሁ። መልካም አዳር። ይበቃል። አይ በቂ ነው። ቃሎት ያሰማልን ማለት አንዳንዴ ለራስ መታመን ጥሩ ነው ማለት በዚህ ልክ እኛ ሉተራን አይደለም፣ ለሉተራን ነው ተወክለን እየተከራከርን ምናምን አይደለም። ግን ደግሞ አንድ ሰው እውነት እስከያዘ ድረስ እውነቱን ይዞ መምጣት አለበት ማለት ራሱን ሆኖ መምጣት አለበት። የማይሉትን አሉ ማለት አንችልም። ይሄ ከእውነትም አይደለም። ምን አይነት እንትን ነው ማለት ከዚህም በፊት ይሄ ልጅ አውርተናል። ዮሐዴ መጀመሪያ ላይ አሁን ይሄ ልጅ ሲገባ ምንድን ነው ያለን? ጭራሽ ካቴኪዝሙን ማለት ነው የፕሮቴስታንት ቡክ ኦፍ ኮንኮርድን የተረጎመ ማን ነው አለ? ኦርቶዶክሳውያን ነው የተረጎመው። አሁን በራሱ ማይንድ ሴት ራሱ ተፈላስፎ መጥቶ ምን አገኘው አለ? ይደገማል የሚለውን ጸሎትን ይደግማሉ የሚለውን አገኘው። ስለዚህ ማን ነው የተረጎመው አለው? ኦርቶዶክሳውያን። የመጀመሪያ ውሸት ማለት ነው እና ክስም ነው፣ ቤተክርስቲያንን መክሰስ ነው። ይህ ውሸት ነው እና ማለት ቢያንስ መገናዘብ አለብህ። በውጭ ያሉት በእንግሊዝኛ የተጻፈን ካጠገቡ ያለው ማየት አይጠበቅብህም? ቢያንስ ምን አይነት እንትን ነው ይሄ? በጌታ ስም አንድ ከዛ ደግሞ መጥተህ ጭራሽ ሉተራን ካልክ ሉተራን ለመሆን አንድ ሰው የማንን እምነት መቀበል አለበት? የሉተራንን እምነት መቀበል አለበት፣ ወይም ደግሞ ካቴኪዝም የተጻፈውን መቀበል አለበት። እንዲያውም የህፃናትን ጥምቀት አልቀበልም ብሎ በዛ ውስጥ መኖር አይችልም። ቅድም አሳይተናል እኮ የሉተራን ሆኖ አንድ ሰው የህፃናትን ጥምቀትን አልቀበልም የሚል ቢኖር የተወገዘ ይሁን ነው ቃል በቃል። በቃ አናባፕቲስቶች የተወገዙት በምንድን ነው? መሰረተ ክርስቶስ የሚኬስ የተወገዘችው በዚህ ምክንያት ነው፣ በሉተራን ማለት ነው። አዝበር ኮንቬክሽን ላይ በደንብ ተመልከት ሄድና ማለት ለማን ነው የምትዋሸው? አንዳንዴ ለህሊናችሁ ለመኖር ሞክሩ። እኔ በጌታ ማለት ኢየሱስ አምናለሁ የሚል ቢያንስ ለራሱ እኮ በገዛ እንትኑ መታመን እንኳ አለበት። አንዳንዴ መኑ ለራሳችሁ ታመኑ እና እስቲ ወንድሞች ሌላ የተናገረው ታች
አቤል ከታች ምን አለ? አቤል ሉትራኑ ማለት ነው። ስም ካቴኪዝም ብለህ እንዴት ይህንን እንኳን አታውቅም ብሎታልና ካቴኪዝም ብለህ የምን ካቴኪዝም ነው? ቆይ ከባድ እኮ ነው። ካቴኪዝም ምን እንደሆነ ራሱ አልገባውም ማለት እኮ እኔ የምሬን እኮ ነው። እንደ ኃይለኛ ካቴኪዝም ብለህ ስም ጽፈህ ካቴኪዝሙን ሳታውቀው ስትቀር በጣም ደስ የሚል ነገር ነው እና እንደዛ ሲል አይቼ ነው። ኤኒዌይስ እና ያሳዝናልና የጥምቀትም ደግሞ ባላምንም እኖራለሁ ማለት እና በኦርቶዶክስም አለ እኮ ዮሐዴ በኦርቶዶክስ ውስጥ ስደብቀን እንኖር ነበር አይነት ነገር ዩ አር ኦልሬዲ ማለት ክርስቲያን አልነበርክም ማለት ነው። አንድ ሰው በነገራችን ላይ ኦርቶዶክስ ተዋህዶ ውስጥ ሆኖ ጥምቀትን የማይቀበል ከሆነ መናፍቅ ነው። በቃ ተደብቆ የሚኖር ተዳፍኖ የሚኖር መናፍቅ ነው የሚባለው እንጂ ክርስቲያን አይባልም ከጅምሩ። ኦርቶዶክስ ውስጥ እንኳን ብትኖርና እንደዛ ብትኖር ቤተክርስቲያን ከእምነቷ ውጭ ከሆነ ታወግዛለች። ይህንን ማመንና ማወቅ አለባቸው። ማንም ሰው ተደብቆ የሆነ በውስጥ ምንፍቅና ይዘህ ምናምን ቤተክርስቲያን ብትሄድ የሆነ የምታባረር መስሎታል መሰለኝ። አይ በውስጣችን እኮ እንዲያመንን እንሄድ ነበር አለ እና ምን ትመን ምን አትመን ሳታውቅ ቤተክርስቲያን ዝም ብለህ ባይዘው አሁንም ብትሄድ ቤተክርስቲያን ግቢ ልትገባ ትችላለህ እኮ። አሁን ፕሮቴስታንቶች ሆነው እኮ አሁን ለምሳሌ እኔ እነ ዮናስ ጎርፌ ምናምን እኮ ቤተክርስቲያን ሂጄ ተቀምጬ ምናምን እወጣለሁ ሰላሙ ደስ ስለሚለኝ ምናምን ብሎ ተናግረዋል። ቤተክርስቲያን እዛ ስለገባ አይ በቃ ኦርቶዶክስ አማኝ ነው ማለት ነው እንዴ? እምነት ኦርቶዶክስ የሚያስብልህ ወይም ደግሞ ፕሮቴስታንት የሚያስብልህ ባይዘው ትምህርት ነው እንጂ የሆነ ገብተህ ስለወጣ እኔ አሁን የሆነ ቸርች በዛ የሆነ ዕቃ ለመቀበል ገብቼ ሲወጣ ወይ ፕሮቴስታንት ሆኜ ወጣሁ ማለት ነው አይደለም። ማይ ብራዘር ትምህርት ነው። ወይዘር ኦርቶዶክስ ወይም ደግሞ ፕሮቴስታንት ሊያደርግህ የሚችለው ትምህርት ነው እንጂ የሆነ ቦታ ተደብቀ ስለሄድ ተደብቀ ገብተ ወይም ትምህርትን ሳትገልጥ ስለተመላለስ በቃ ኦርቶዶክስ ነበርክ ማለት አይደለም። ኦኬ ሶ አሁንም እንደዚህ በውስጤ አሁን እኔ እንደዚህ አልቀበልም፣ ግን እዛ ሄዳለሁ አለ። አንተ ትቀበል አትቀበል ምናምን ቸርቿ ላታቅ ትችላለች። ባወቀች ሰዓት ግን ዩአር ኖ ሞር ምንድነ መካነ ኢየሱስ አትሆንም። ቃለ ሕይወት ምናምን አይ ቲንክ ችግር የለባቸውም መሰለኝ። እነ እንትና እንኳን እነ መሌ ነው ስሙ። ይሄ ድህነት ይታጣል ብዬ እኔ አይታጣም ብዬ ነው ማምነው። ሌላኛው ፓስተር ደግሞ ይታጣል ብሎ ያምናል፣ ግን አንድ ቸርች እናገለግላለን ብሏል። እነሱ ጋር አይ ቲንክ ሊኖር ይችላል መሰለኝ እንደዛ። አክቹዋሊ ማለት ያው በድጋሚ በጣም ብዙዎቹ እንግዲህ በቤተ ክርስቲያን ውስጥ ሆነ እንደዛ የሚያምን ቢኖር አሁንም ቢሆን የለንም፣ አንቀበልም። ሲጀመር ቤተ ክርስቲያን ውስጥ ስለገባና ስላልገባ አይደለም ጉዳዩ። እሺ በድጋሚ ጉዳዩ ቤተ ክርስቲያን ውስጥ መግባት አለመግባት ምናምን አይደለም። አንድ ሰው እምነቱን ሲገልጥ ግን ማንኛውም ሰው ወደ ቤተ ክርስቲያን ሲጠመቅ ማለት ነው ጸሎተ ሃይማኖትን ደግሞ ነው። ጸሎተ ሃይማኖት ወይም ደግሞ የሃይማኖት መሰረት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድር የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን እያለ ይቀጥልና መጨረሻ ላይ ለኃጢአት ስርየት የምትሆን በአንዲት ጥምቀት እናምናለን ብሎ ነው ሲጀመር ኮንፌስ የሚያደርገው። ይህንን ኮንፌስ የማታደርግ ከሆነ ክርስቲያን አይደለም፣ አታጠምቅም ቤተ ክርስቲያን። እና እባክህን ታች ደግሞ እየጻፍክ ነው። አሁንም በድጋሚ ዮሐዴ ያንተን ማለት ውሸትህን ነው አንተ የዋሸህን ነው እየገለጸ ያለው እንጂ አንዳች ነገር አንተ ላይ የሆነ ክፋትን አላወራም። ኦር ሰምቲንግ አንተን እንትን አላረግም፣ አልተሳደበም። በቃ ያንተ ራስህን ሆነ ቀረብ ነው ያለ። እሺ ወንድሜ ራስህን ሆነ መቅረብ አለብህ። ቤተ ክርስቲያን ላይ መዋሸት ልክ አይደለም። የመጀመሪያ ራስህ ላይም ስትዋሽ ልክ አይደለም። ሉተራን ላይም ሄደ ደግሞ ከእነሱም ደግሞ አንተ ስትዋሽ ያልሆነ መሆን አይጠቅም፣ ውሸት ነው። እና ሶስቱም ላይ ዋሽተሃል እና
ልክ አይደለም። ለዛ ነው እንጂ አሁን ዮሐዴ ምንም አንዳች ነገር አንተ ላይ ክፋትን አላደረገም። እውነት ለመናገር የአንተ መዳን ነው፣ አንተ እንድትድን ነው እዚህ ጋር ቁጭ ያደረገ። አንተ ስለ መዳን ስላሰብን ነው እዚህ ላይ ቁጭ የምንለው እንጂ የሆነ የምንሰራው እንትን አተን አይደለም። እሺ እንዳንተ አይነቱን እንድታምን እውነትን እና ለራስም ለጌታም እንድትታምን ለማድረግ ከቻልክ ደግሞ ወደ ቤተ ክርስቲያን እንድትጨመር እና ለመዳን ግድ ነው። አንተ መዳን አለብሽ ወንድሜ። መጀመሪያ ዳና ወደ ቤተ ክርስቲያን ተጨመር። ጥያቄ ካለ አሁንም ማቅረብ ትችላለህ። ቢ መቀበል እንችላለን። አይዋል ቢ አምኖ ስህተቱን አምኖ አሜን ካለ የትኛውን ጥያቄ ማቅረብ ይችላል። የትኛውን ጥያቄ መጽሐፍ ቅዱስን እኔ ጥያቄ አለኝ አስተምሮኝ ይገባል ምናምን ታይምሻ እንኳን አብጽያፍና እና ታዲያ አንቱዬ መምህር ብሬ ዮሐድዬ ታችም ያላችሁ ውድ ክርስቲያኖች እናንተ የተወደዳችሁ የአባቴ ብሩካኖች ሁላችሁንም ሰላም ብያለሁ። ገብቷል መሰለኝና ወንድማችን እንቀጥል። ላለመታፈን ነው ይሄ ሁሉ። እሺ በጣም አፈን በጣም ይቅርታ። በጣም ወረደ ኃይሌም ነበረና ሶሪ ያው አክቹዋሊ እንትን ላይ ስለነበር ነው ሶሪ ተሙ። እሺ ቀጥል ዮሐዴ ቀጥል። በቃ ተቀበለውና ጥያቄ ካለ እዚህ ላይ ከመጽሐፍ ቅዱስም ስለ ጥምቀት ጀምሮ ለኃጢአት ስርየት ማመንና ለማመኑ ብሬ እሺ ከብሬ ጋር ቀጥሉ። ብሬ ይቀጥልና እሱም ታፈነ። ብሬ መምህር ብሬ አለ ወይስ ተኛ? ቅዱስ ቁርባን ላይ ሳይገባኝ ነው የምቆርበው። ቸርነቱ ነው ምን ተቋረጠ? እኔ ጋ ነው አልሰማንም። መምህር ብሬ ዮሐዴ ሶሪ፣ ሌላ ግሩፕ ላይ ሌላ ኮርስ የሰጠው ነው። ሌላ ግሩፕ ላይ ሶሪ፣ ቀጥሉ። ቀጥል በቃ ዮሐዴ ቀጥል። እሺ አይ ቲንክ ጎንደሬው ልበል ወይስ ካቴኪዝም ልበል? እሺ ዮሐዴ እኔ በጣም ቅር ስላለኝ ነው የጻፍኩት ቴክስቱን የጻፍኩት ታች ላይ። ምክንያቱም ምንድን ነው ቢያንስ እኔን ለመረዳት አይደለም አንተ አስበህ እየተናገርክ የነበረው ለወቀሳ ነው። በጣም ራስን አዘጋጅተህ እየተናገርክ ነበር ካሁን በፊት። በነገራችን ላይ በእንደዚህ አይነት ነገር አትታወቅም አንተ፣ በጣም በትህትና ነው የምትታወቀው። እና እውነቴን ነው የምልህ፣ እንደውም ትህትና ከአንተ እማራለሁ። በጣም ብዙ ነገሮችን አስተምረኸኝ፣ ግን ዛሬ ትንሽ ቅር ስላለኝ ነው የጻፍኩት። እሺ አሁን እንትን አንጀት ይለበላው ነው አክቹዋሊ እኔ እየተናገርኩ ነበር። አሁን በእርግጥ እሺ ገብቶኝ እየቀለድኩ ነው። ኧረ ተው አጫውተኝ። እሺ ምን እያልኩ መሰለ፣ ልክ አንተ ለራስህ ክብር በምትጨነቀው ልክ አሁን አክቹዋሊ ምንድነው ፐርሰናል አታክም አይደለም ያደረኩት፣ አክቹዋሊ ስድብም አይደለም። ምክንያቱም ከመጀመሪያ ጀምሮ ኦርቶዶክስ ነው የጻፈችው የሚል ትልቅ አሁን ይሄ ባይዞ የሆነ ሌባ ማለት ስድብ አይደለም። አሁን ሌባ ነህ እያልኩኝ አይደለም። ሰው ሲሰርቅ አግኝተው ሌባ ብትለው አትሳደብ አይልም፣ ያውቀዋል አሰራ። ልክ አንተም እንዲህ እንደሚያውቅ ማስረጃ እንዳለው ሰው ብድግ ብለህ የቅድሙ መጽሐፍ ያወጣኸው ባይዞ ስለሱ ላወራ ገብቼ ነው አልክና፣ እሺ ስለሱ ምንድነው የምታወራው ስል የኦርቶዶክስ መጽሐፍ ነው አልክ። ስለዚህ የሆነ ማስረጃ ሳይኖር እንደዚህ አይነት ነገሮች ከተናገርክ ውሸት ነው በቃ። ስለዚህ ልክ ይሄንን ውሸት ተናገርክ ሲባል ሊከፋ አይገባም። ቀጥለህ ደግሞ መካነ ኢየሱስ እንደዚህ አታምንም ብለህ ተናገርክ። እንዴ መካነ ኢየሱሶች እዚህ ቲክቶክ ላይ ያሉ ማምጣት ይቻላል። ከታችም እና አቤል እየጻፉልህ ነበር። ካቴኪዝም ብለህ እንዴት ይሄንን ራሱ አታውቅም?
የቤተ ክርስቲያኒቱ ትምህርት ወይም የቸርቿን ትምህርት እንዴት አታውቅም እያሉ እየነገሩ ጭራሽ ደግሞ ከአናባፕቲስቶች ጋር መካነ ኢየሱሶች ዲቤት ያደረጉበት ሉተር ከዙዊንግሊ ጋር ዲቤት አድርጎ ያወገዘበትን ትምህርት የህፃናትን ጥምቀት ጭራሽ አልቀበለውም ብለህ ተናገር። ያወግዛለህ፣ ትወገዛለህ፣ ትለያለህ። በቃ ጭራሽ ከቸርች የህፃናት ጥምቀት አልቀበልም ካልክ አውት ኦፍ ዘ ቸርች ነህ ማለት ነው። ከእሷ ውጭ ነው የምትሆነው። እነዚህ ሁሉ ነገሮች ሰብሰብ አድርገን በቃ ይሄ ውሸት ነው፣ አይጠቅምህም፣ ከአሁን በኋላ መካነ ኢየሱስ ነኝ ብትል ራስህንም ታስወቅሳለህ፣ ፕላስ ደግሞ ቸርቿንም ታሰድባለህ። ይህን እንደ ምክር ተቀብለ እሺ ነው ማለት ያለበት። ምክንያቱም ማስረጃ ስትጠይቅ የለም ከየት አመጣው እንደዛ የሚል እንደዛ ሳታምን ራሱ የህፃናት ጥምቀት ሳትቀበል ራሱ መካነ ኢየሱስ መሆን ትችላለህ የሚለው ትምህርት ከየት አመጣው ስትባል እኔ አሁን አላምንም ግን እሄዳለሁ። አንዴ መካነ ኢየሱስን እንደዛ ብለህ ታውቃለህ ማለት ቸርች ሄደህ ህፃናት መጠመቅ የለባቸውም ትላለህ። ጭራሽ አንተ ህፃናት ራሱ አስጠምቅ ያለው ብለሃታል። እንደዚህ አይነት ነገሮች ስለተናገርክ ውሸት ጥሩ አይደለም ብለን የተናገርነው ሰው ከዛ አንጻር ውሰደው። አሁን ጥያቄ ካለ እንቀበል። ፖዝ አድርጋል። ስልክ ገብቶበታል መሰለኝ። ይመለስ። ወጣ ከታች እግሮቹ ያማረ የሚልም እንትን አድርጌለታለሁ። ዮሐዴ ኢንቫይት አድርጌዋለሁ። መካነ ኢየሱስ ጥምቀት ለድህነት አትልም አለና ደግሞ ምንድን ነው ዛሬ ተደፈኑ እንደ ሉተራን በቃ የፓስተር የብራዘር ዴቭ እንትን መክፈት አለብን መሰለኝ። አሁንስ ወንድሞች አንድ ኮመንቱን ያያችሁት መስሎኝ ነበረ። ዲያቆን ያየኸው መስሎኝ እኮ ታስገባዋለህ ብዬ አሁን ስፈልገው አጣሁት ኮመንት ላይ። በጣም ምንድን ነው የሚያስዋሻችሁ እናንተ ሁሌ ውሸት አይሰለቻችሁም ወይ የሚል ኮመንት አይቼ ነበርና አስገቡት እስኪ። ሄኖክንም አስገቡት። ሞዴሬተር ካላችሁ አስገቡትሽ፣ ወይም ዲያቆን የኔትወርክ ከሰራ አስገባው። ሄኖክንም ያድርጅንም አስገባው። እሺ ላኩልኝ እስቲ ከታችም ሂኮ። እንዴት ነው ግን አምሮቦታል። ግን ዲያቆንዬ ዛሬ እንደዚህ በውበት አይቼው አላውቅም። እኔ በጣም ተገለጠ። ተው እኔ ነው ያልከኝ? ሌላ ዲያቆን የለ። ሁላችንም መምህር ብሬ አለ ለካ ልታስወራ ዮሐድም ደርሶ በሩ ላይ ደርሶ ነው የተመለሰው። ዮሐድዬ መቀጠል የመገለጥ ነው። ቀጥላውን ኢኮ አይሰማም። እንደምን አለ አለሁ ይመስገን። የት ቤተ እምነት ነው ወንድማችን? ጴንጤ ነኝ። ከጴንጤ የትኛው? ኦኬ መካነ ኢየሱስ። መካነ ኢየሱስ ነው። መካነ ኢየሱስ ጥምቀት ለድህነት ብላ ታምናለች ወይስ አታምንም? ወንድም አይደለም እኮ ብላ አታምንም። አታምንም? አንተ መካነ ኢየሱስ ነው የምታገለግለው? እኔ አገልጋይ ያለው ነኝ፣ አማኝ ነኝ። ዝም ብለህ ህብረት ነው የምታደርገው? እሺ፣ በእምነት መግለጫዋ ጥምቀት ለኃጢአት ስርየት ነው ለድህነት ነው ብላ ነው የምታምነው። ብናሳየስ ምን ይመስልሃል? ቅድም እኮ ልጁ አሳይቷቸዋል እኮ ገጽ 16 ላይ ገብቶ እሱን አልፋችሁ ለምንድን ነው ወደ ሌላ ሄዳችሁት እናንተ? ቆይ እሱን አትቀበሉ? ገጽ 16 ላይ ምንድን ነው ያሳየን? እስቲ ወንድማችን ምን ብሎ ነው ያሳየን? ገጽ 16 ምን ብሎ ነው ያሳየን? አልነበርክም አንተ? ማንበብ ይቻላል። አሁን አሳየንና እናንብብ። ምን ችግር አለው እኮ? ምን ብሎ ነበር? አንተ ንገረን እስቲ የሰማው። ጥምቀት ለድህነት አይደለም የሚለውን ነው የሰማ?
ስለ ጥምቀትም እዛ ውስጥ አላና እንትና የለም ሊስት አረገም እሱ እዛ ውስጥ የለም ስለ ጥምቀት ሲጀመር የእምነት ሊስት ነው እዛ ላይ የተጠቀሰው ወንድሜ ማለት ያ ፔጅ 16 ላይ የተጠቀሰው ስለ መዳን እምነት ምንም ይሁን ነው የሚለው ምንም እዛ ላይ ገልጸዋል ነው ለማንኛውም እሺ ለድነት ብላ የምታምን ከሆነ ለምንድን ነው እዚህ ላይ የተቀመጣችሁ እናንተ ታዲያ ምን ልታደርጉ ነው ከእናንተ ጋር አንድ ነው ማለት ነው ታዲያ ምንድነው ጥያቄያችሁ ምንድነው እሺ ለድነት ነው ብላ ብታምን እናንተ ጥያቄ ምንድነው አንተ መካነ ኢየሱስ ነው ወይስ አይደለም ነኝ እኮ አልኩ እሺ ለድነት ነው ጥምቀት ብላ ብታምን እናንተ ምን ልታደርጉ ነው እንደዛ የማያምኑት ክርስቲያኖች አይደሉም ብለን ለድነት ነው ብሎ የሚያምኑ ለድነት ነው ብሎ የሚያምኑ አንተ ለድነት ነው ብለህ ታምናለህ? ኢየሱስ እንደዛ ታምናለህ ብላችሁ ስለምታምኑ እያንዳንዱ ሰው መጠየቅ ለምን አስፈለገ ነው? በቃ ይዛችኋል እንትን ኦኬ ለድነት ነው ብለህ ታምናለህ ወይ? ሞኬ እቺ ልጠይቀው አንድ ጊዜ መካነ ኢየሱስ ነህ? ይሄንኮ ኢኮ ድምጽ ታፈነ መካነ ኢየሱስ ነው እንደማለት ነኝ ያልኩ እኮ ብራዘር። እሺ መልካም። በመካነ ኢየሱስ ቤተክርስቲያን ውስጥ አገልጋይ ነህ ወይስ አባል ነህ? አይደለሁም። እኔ ህብረት ነው የሚያደርገው። በቃ ህብረት የምታደርግ አባል ነህ። ከዚህ ከልጅነት ጀምሮ በመካነ ኢየሱስ ነው ተወልደ ያደግከው? አይደለሁም። የት ቸርች ነበርክ መጀመሪያ? እኔ ቸርች አልነበርኩም መጀመሪያ። መጀመሪያ የት ነበርክ? ማለት መጀመሪያ ስትል ምንድነው የተመቸ ማለት ከልጅነት ጀምሮ በመካነ ኢየሱስ ቤተክርስቲያን ውስጥ ነው ተወልደ ያደግከው? አይደለሁም። እኔ አማኝ አልነበርኩም። እኔ ከመጀመሪያ ምን ነበር እምነት? ምን ነበር እምነት? ምን ነበር? ወቀፈታ ነኝ። ወቀፈታ ነበርክ? እሺ መልካም። ወቀፈታ ስለነበርክ ታጠምቃለች። መካነ ኢየሱስ መሰረተ ክርስቶስ ወደ መካነ ኢየሱስ ሄዱ ታጠምቃለች አታጠምቅም? ምን መሰረተ ክርስቶስ ወደ መካነ ኢየሱስ ቢመጡ ታጠምቃለች አታጠምቅም? ስለ ዶክትሪን ስለሆነ ኖርማሊ እሱ ላይ ወደ አባልነት ወደ እሱ አባልነት ለማድረግ እንደዛ ነገር አለ። እሱ አለ ሳይሆን አጠር ያለ መልስ ነው። ታጠምቃለች ወይስ አታጠምቅም? ምንድነው እያወራሁ እኮ ነው። ቁጣ የምትለው ምንድነው? ኧረ አልተቆጣሁም ወንድሜ፣ ይቅርታ። የተቆጣው ከመሰለ ኖ ወንጌል በፍቅር እንጂ በጥላቻ አይሰበክ። ይቅርታ። እንደሱ አለው። ከዋቄ ፈታ ስትመጣ መካነ ኢየሱስ ተጠምቀሃል። በቃ ከሌላ ቸርች ስመጡ አስተምራ ምናምን ታጠምቃለች አለ እንደዚህ ነገር መሰለኝ። እውነት ከመሰረተ ክርስቶስ መካነ ኢየሱስ ስትመጣ መሰረተ ክርስቶስ ይሁን ከየትም ይሁን እኔ ስመጡ ምናምን ሰዎች እንደ አዲስ ነው የሚማሩት። ሞኪ በቃ ካንተ ጋር ይግባባል ብዬ አስባለሁ። እኔ ምንም የለውም ብቻ ምን ሂኮ እስቲ ለማንኛውም ካልካቸው ውስጥ የመጀመሪያውን እንየውና በእምነት መግለጫዋ መካነ ኢየሱስ ጥምቀት ለድህነት ብላ አታምንም የሚለውን ነው ያነሳ። እኛ ደግሞ እናሳያለን እና ምን ትላለህ? የእምነት መግለጫውን ብናሳይ። እኔ መጽሐፉ እኮ የኛ እናንተ ያዛችሁ መጽሐፍ የኛ ቢሆን ኖሮ ለእንትና አትመጡም ነበር ነው እኮ እያልኩ ያለሁት። ራሳችሁ አዘጋጅታችሁ ነው ያመጣችሁት። እኛ ነን ያዘጋጀነው። ኤቪደንሱ አዎ፣ እናንተ የምታቀርቡት ኤቪደንስ ከእናንተው ነው። ማስረጃ ማዘጋጀታችሁ ሐሳባችሁ እኛ ማዘጋጀታችሁ ማስረጃ ምንድን ነው? ኖርማሊ ዲታም በቃ ሐሳቤን ይደግፋል። ሐሳባችሁን የሚደግፍ ነገር ነው አዘጋጅታችሁ ያመጣችሁት። ምንም ማድረግም ይቻላል። ሐሳቤን ደገፈ ማለት እኔ ያዘጋጀው ማለት ነው። ያ ገዛ ነው። በምን ማስረጃነት ማን እንደዛ? እስቲ ሐሳብን የሚደግፍ ከሆነ አንተ ነው ያዘጋጀው የሚለው ምን አይነት እንትን ነው? አንተ እኮ ይደግፈኛል፣ ሐሳብን ይደግፈኛል ብለህ እኮ ይዘህ የመጣ መጽሐፍ ነው አይደል? እሱ ያ ማለት ምንድን ነው ታዲያ? ተስማማ ማለት አንተ ከእንትኑ ጋር እና ከተስማማን ያዘጋጀው በመመች መንገድ አንዴ ለምሳሌ አንድ ነገር ልጠይቅህ። ኢየሱስ ክርስቶስን ታምናለህ አንተ? ታምነዋለህ ወይ?
ኢኮ አዎ አምነዋለሁ። አዎ እሺ፣ ድምፅ እየራቀ ነው። እሺ፣ ክርስቶስ ለዓለም ሞቷል ብለህ ታምናለህ? አዎ እሺ፣ እኔም ይኸው ለዓለም ሞቷል ብዬ አምናለሁ። ስለዚህ ይሄንን እኔ ነኝ ያዘጋጀሁት። የማይገናኝ ነገር ነው ብሎ አስተካክል። እንደዛ አይደለም። ለምንድን ነው የማይገናኝ? አይ አንተ ለምንድን ነው የማይገናኝ? ሌላ ምሳሌ አምጣ። ችግር የለውም። ምሳሌ ስጠው። ለምንድን ነው የማይገናኘው? በቃ ይሄ የማይገናኝ ነገር ነው። ሌላ ለማንኛውም ይሄ አሁን አንተ ይሄ ሚዩት አድርገውና ዮሐድ ቆይ ሚዩት አድርገውና ዮሐድ ክፈትለት፣ በእንግሊዝኛው ክፈትለት። ሀገር ውስጥ ያልሆነ በእንግሊዝኛው ያንብብና ከዛ በኋላ የኛ መሆኑና አለመሆኑን ከዛ ታስረዳናለህ ማለት ነው። ከውጭ የሆነውን ደግሞ እናየው። ምን እንግሊዝኛው እዚህ ውስጥ አይጻፍም? እንደምን ሆነ ያለም እኮ እንዲህ እኔ የኛን አይደለም ቡክ ኦፍ ኮንኮርድ ነው። አሁን ደረገጹን ከፍተን ነው የምናሳይባው እነሱ። አይ ችግር የለውም አንጣላ እዚህ ላይ። ለማንኛውም ቢሆንም ባይሆን እኔ መረጃው ከእናንተ ነው ብዬ የሚያምን ሰው ነኝ። አንዴ ቆይ፣ ምንድን ነው እያልክ ያለው? ቡክ ኦፍ ኮንኮርድ የሉትራን አይደለም ነው? እኛን ያዘጋጀ ነው ዮሐዴ እያለ ያለ ስሙ እንደዛ ስለተባለ የነሱ ነው ማለት አይደለም። ኖርማሊ መረጃ ይደግፈናል ብላችሁ ይዛችሁ የመጣችሁት ሁሉ የእናንተ ነው፣ ከእናንተውም ነው። ቆይ ብያ ምናምን ኦኬ፣ እኛ ያዘጋጀነው ነው ከእናንተም ነው የእናንተም ነው። ከኛው ለኛው። እሺ መጀመሪያ ለእናንተ ሳይሆን ከእናንተ ነው። አንዴ ሂኮ ስለ ጽሁፍ እንትን ታውቃለህ? ማለት ጽሁፍ በኮፒራይት ምናምን ህግ በሰው ስም ማጻፍ እንደማይቻል ታውቃለህ? ማለት አይደለም በቸርች ደረጃ ይቅርና የቸርቿ ነው ብሎ ይቅርና በግለሰብ ደረጃ በሱ ስም ማሳተም ወንጀል እንደሆነ ታውቃለህ? አታውቅም? ብላዬ እሱ አንተ እኮ በግል ያስከው ነገር ቤት ያስቀመጥከው አዘጋጅተህ ምናምን ልታስቀምጥ ግል አይደለም። ይሄ እኮ በህትመት ደረጃ እየሸጥክ እኮ አይደለም። አንዴ ትልቁ ላይ አድርገኝ እየሸጥኩ ላይ እኔ ጽፌ ቆይ ትልቁ ላይ አድርገኝ መኩ አንዴ። ኦኬ ቆይ ራሴ ማድረግ እችላለሁ መሰለኝ። ሃርድ ኮፒው ሶፍት ኮፒው ኤዲት ልታደርግ ትችላለህ። ምንም ሌላ ነገር የለውም። አንተ የማን ዌብሳይት? ቆይ አንዴ ይሄንን ጽሁፍ ፕላስ ከነ ለሀገር ውስጥ አድራሻ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፖስታ ሳጥን ቁጥር አለ፣ ስልክ ቁጥር አለ፣ ዌብሳይታቸው ምናምን አለ። ይሄ ሁሉ የኛ ጽሁፍ ነው አይደለ? የኛ አድራሻ ነው አይደለ? ይሄ አይደለም። ሐሳቡ ላይ እናንተ የምትፈልጉ ቦታ ላይ ሐሳብ ሄዳችሁ ልትጨምሩበት ልታደርጉበት ትችላላችሁ። በቃ እሱ ነው። ይሄም አይሆንም፣ አይቻልም። ቆይ አንተ መካነ ኢየሱስ ነህ። እኮ ተሳዳቢ ነው ባይዘ። መካነ ኢየሱስ ነህ አይደል? መካነ ኢየሱስ ነህ። ቆይ አንዴ መካነ ኢየሱስ ነህ አይደል? አንተ ነኝ ያልኩ እኮ የእምነት መግለጫውን ክፈተው። የእምነት መግለጫውን ክፈተው ቶሎ ትልቁ ላይ ሆነ። እኔ መጽሐፍ ቅዱስ አይደለም እሱ ለኔ ምን ያደርግልኛል? እያልንቀሳቀስ የእምነት መግለጫ አለ የለም? የለኝም። ላይ ምን ያደርግልኛል? ምን ጥቅሙ ምንድነው? ታዲያ መካነ ኢየሱስ ነው የምትለው ውሸታም ሰው አይግባ እባካችሁ። ውሸታችሁን ይዛችሁ እዛው ተቀመጡ። ተይ ምን አይነት ተፈጥሮ ነው ያላችሁ? በፈጣሪ ስም ደግሞ አሁን ጭራሽ በቃ ውሸት መተዳደሪያ አድርጋችሁ ልትይዙት ነው እንዴ? ምንድን ነው ችግሩ? ማለት ተሳዳቢ ነው ባይዞ ይሄ ልጅ እኮ ሲጀምር ከመሰረቱ። አረ መሳደብማ አንድ ፊት ጭራሽ አይን ያወጣ ውሸት ሙሉ መጽሐፍ እናንተ ናችሁ ያሳተማችሁት ይላል እንዴ? ይሄ በፕሬስ ህግ ራሱ ያስቀጣል። ቅድም አስተውልሃል? ስማ ዮሐዴ ቅድም አስተውልሃል? እንትን አለ መጽሐፉን እናንተ ናችሁ የጻፋችሁት አለና ይሰማልም ዘይመኩ
ከዛ ትንሽ ቆይቶ ደግሞ ገጽ ዮሐዴን ገጽ 16 አውጣልኝ አለ። ገጽ 16 ላይ መኖሩን ያ ሐሳብ መኖሩን እንዴት አወቀው? ማለት ይዞት የሚጠቀመውን መጽሐፍ ኦርቶዶክሳውያን ያሳተሙት ኦልሬዲ ይዞት እጁ ላይ ያለ ማለት ነው። ምክንያቱም ገጽ 16 ላይ ያለውን አውጣ እንደዚህ ያለውን ገጽ ሁሉ ላይ ይዞ ያለውን የሚጠቀመውን መጽሐፍ ግን ክሪቲሳይዝ ሲደረጉበት ሲተቹበት ለማን ለመስጠት ፈለገ? ኦርቶዶክሳውያን ናቸው የጻፉት። አይ አሁን ተመልከቷቸው። አሁን ከእነዚህ ሰዎች አሁን መጽሐፍ ቅዱስ ልወያይ ብትል እንዴት ነው የምትወያየው? ራሱ ኦኬ፣ ለራሳቸው መታመን ካልቻሉ ለመጽሐፍ መታመን ከባድ ነው። ኤኒዌይስ የገቡ ሰዎች ሰላም ይበሉና ሰላም በሉን። እዮባ ሰላም በለንና እግሮቹ ያማረ የሚለውን እንቀበላለን። ሰላም እንዴት አላችሁ? ሰላም ብያለሁ። ሰላም ይብዛ። እዮባ እንኳን ደህና መጣ። እሺ